እያወራው አይደለ? ሕገ እግዚአብሔርን ሲያነቡ ነው የተቆረጠው እግሩ ነው ብላ ያለችው ቤተክርስቲያኒቱ እንጂ በጽሁፍ ግን ለእናንተ ሲጸልዩ ነው ብሎ የሚል የለም። በቃል ግን ለእናንተ ሲጸልዩ ነው ብላለች። በምን እንደተቆረጠ እንስማማና ወደሱ እንሄዳለን። በምን ተቆረጠ አይደለ? ጥያቄም በምን ተቆረጠ አይደለ? ለእናንተ ሲጸልዩ ነው የተቆረጠው ብሎ የሚለው እስከዛሬ ድረስ በሰዎች ዘንድ እየተነገረ ያለው። ቆይ በምን እንደተቆረጠ እንስማማና ወደሱ እንሄዳለን። ጥያቄም በምን ተቆረጠ ነው ስለምን የገባሁት። በምን ተቆረጠማ አንስማማም። ገና ማንስማማበት ቤተክርስቲያኒቱ በምን ተቆረጠ ብላ የምትለው 7 ዓመት በሕገ እግዚአብሔርን እያነበበ ቆሞ ሲያነብ እግሩ ተቆረጠ። እንደውም ቅድም እግሩ ሲቆረጥ ደሙ ፈሰሰው ብዬ ስለ ይሄን ልነግርህ ግዴታ የለብኝም ብለህ ነበረ። እሱን አሳይካለሁ። አሁን ከፈለክ አሳይካለሁ። እሺ፣ እግሩ ሲቆረጥ ደሙ ፈሷል አይደል? ፈሷል። መረጃ ይችላል። አዋልኝ። እሺ፣ ከዛ እኔ የማወጣውን ከዛ ታሳየና አንተ ደግሞ ትመልስልኛለህ ማለት ነው። እሺ ጋይድ አንተ ሌላ ሰው እንትን ያላቸውን ከሌላ መጽሐፍ አሳያለሁ እንዳልክ የሆነ መልክዓ ተክለ ሃይማኖት መልክዓ ተክለ ሃይማኖት እዚህ ጋር ምን ይላል? ተክለ ሃይማኖት ወይ በቁመት ብዛት በመሰበሩ በደም ለተነከረው ተረከዘ። ወዳጄ ቆይ እንደሱ አይደለም የሚነበበው። ምን የሚለው ክፍል ነው? ለዝክረ ስምከ ወይስ ለክሳድከ ወይስ ምን የሚለው ክፍል ነው? አላውቀውም። ዋናው መረጃ ማሳየት ነው። እሱ ላይ እውቀት የለኝም። እንደዚህ የለም እኮ ከፍ አድርገው። አንተ ካላከው እኔ ልርዳህ። ከፍ አድርገው ያለ እሱ ላይ ያለና ይኸው ማን እዛው ላይ አለ። እዛው ላይ ወለ ብራዘር ወደዛ ወደ ማዶ ላይ ተሻገር። እስኪ እዛው ጋር ሆነ ወደ ማዶ ላይ ሆነ ወደዛኛው ወደፊት ሳይሆን ወደ ኋላ ያለው ላይ እዛው ቅድም ያነበብክበት ቦታ ላይ ነው ያልኩህ ወንድማችን። እዛው ቅድም ያነበብክበት ቦታ ላይ በሱኛው ፓርት ላይ ያለው ማለት ነው። ለምሳሌ እስቲ ቆይ እንደሱ ያዘው። መልክዓ ተክለ ሃይማኖት ነው አይደለ? መልክዓ ተክለ ሃይማኖት ነው አይደል? መልክዓ ተክለ ሃይማኖት ነው አይደል? አዎ ድምጽ አይሰማም እንዴ? እሺ ኦኬ፣ እኔ ላሳይህ እስቲ እንደዚህ አድርጌ ማለት ነው። እሺ አንዴ ላምባ ያወጣሁትን ማስረጃ ወይ ታነባለህ ብራዘር፣ ታነባለህ አልኩህ፣ ታነባለህ እንዲገባህ። ቀጥዬ ማሳየህን በደንብ ስማኝ እንዲገባህ። አሁን እኔ መልክዓ ተክለ ሃይማኖትንም ይዣለሁ፣ አንተ እንዳያስቀው ማለት ነው። ይታያል? መልክዓ ተክለ ሃይማኖት ይታያል? ወዳጅ አሌፍ ይታያል። ለግንዘተ ስጋ ይላል። ከዛ ደግሞ ለመቃብር ይላል። ከዛ ደግሞ ለፍልሰተ ስጋ ይላል። እንደዚህ የሚላለው ማለት ነው። እዚህ ጋር ቆምከ ብሎ የሚላለ ከብሎ የሚላለ ያው እንደዚህ የተጻፉ ርዕሶች አሉ። ይሄኛው ለሰኮናከ ብሎ የሚላለ ልክ እንደዚህ። ይሄኛው ያንተ ምንድን ነው ብሎ የሚለው የትኛው ክፍል ላይ ነው? ሰው የሚሰጠው መረጃ ሰው እንዲያውቅ ምንድነው ብሎ የሚለው? ግዕዝ የለውም፣ አማርኛ አማርኛውም ቢሆን ምን ይላል? ለእግሮችህ፣ ለቅንድብህ ወይ ደግሞ ለጥርስህ እንደዚህ የሚላል ለእግሮች ይላል። አንዴ ላንብብልሽ፣ አንዴ ላንብብልሽ። ተክለ ሃይማኖት ወይ በቁመት ብዛት እግር በመሰረቱ ደም ለፈሰሰ። አልፈቅድልህም ብራዘር፣ እኔ ነው የሚውት ያደረኩህ። አልፈቅድልህም። ለምን ደግሞ አልፈቅድልህ? እየጠየቅኩ ነው። እኔም መልክዓ ተክለ ሃይማኖት ለህዝቡ ትክክለኛ ለህዝቡ ትክክለኛ መረጃ ሰጥ። ከምን ላይ ነው የምታነበው? መልክዓ ተክለ ሃይማኖት የትኛው ክፍል ላይ ነው የምታነበው? እኔ ብዙ እውቀቱ የለኝም አልኩ። እዚህ ላይ ላሳይና ተባባለኝ። አድምጠኝ ወዳጅ፣ ልብ በሉ እዚህ ያላችሁ ሰዎች። እኔ የማነበውን መልክዓ ተክለ ሃይማኖት እና እሱ የሚያነበውን ይሁት። እኔ የያዝኩት መልክዓ ተክለ ሃይማኖት እዩ። ኦኬ፣ እሱ ግድ የለም፣ እሱ አሁን ማውጫው ላይ ነው። መላከ አዘጋጅ መላከ ቆሞስ ማን ነው የሚባሉ ሰው ናቸው ያዘጋጁት። የኔ ላሳየ ግን እዚህ የቤተክርስቲያኒቱ መጽሐፍ መልክዓ መልኮች ሲጻፉ እንደዚህ የሚጻፉት ወንድም አለ። አሁን እኔ ገድለ መልክዓ ተክለ ሃይማኖት ያው መልክዓ ተክለ ሃይማኖት ይላል እዚህ ጋር። ለጽንሰትከ ገና ከጽንሰቱ ጀምሮ አለው። እዛ ለዝክረ ስምከ ይታያል።
ለስም አጠራር ብሎ ይላል። የግድ ግዕዝ ላይሆን ይችላል አንተ ጋር ካለ ማለት ነው። ለሰርተ ርእስከ ለራስህ እንደዚህ ማለት ነው። ለርእስከ ሶሪ ለርእስከ ጭንቅላትህ ለራስህ ቅል ማለት ነው። ለገጽከ ለፊትህ እንደዚህ ያለ ለቀራንብትከ እንደዚህ ያለ በአማርኛ ተጽፏል። ለምሳሌ እንዲሆን በአማርኛ ያሳየኝ ኤርሚ፣ በአማርኛ ያሳየኝ። ያንዳንዱ በግዕዝ አስቀምጧታል፣ አንዳንዱ በአማርኛ አስቀምጧታል። ያንተ የአማርኛውም ካለ እኔ የአማርኛ ስለሆነ ምሳሌውን በአማርኛ ያሳየኝ። እኔ ስንቱን ነው የማሳይ ብራዘር፣ ስንቱን ነው የማሳይ። አንተ ምን እንደሆነ የማይታወቅ መልክዓ ተክለ ሃይማኖት ብቻ ብለህ ስላልክ መነሻ የለውም። መነሻ በሌለውበት ላይ የትኛው ክፍል ላይ እንደሚነበብ እንኳን ራሱ የለውም። ከፈለክ ትልቁ ላይ ሆንና እንደገና እንደረዳህ ያንተኑ መጽሐፍ ክፈተውና ከመጀመሪያው ጀምረህ እንየው ማለት ነው። ያንተን ትልቁ ላይ ላድርግህ። ቴንኪው። ያ ትልቁ ላይ አድርግ ያለው ከመጀመሪያው መልክዓ ተክለ ሃይማኖት ብሎ የሚለው ጋር ሂድ። መጀመሪያው ላይ እሱትና እሱ ጋር ኦኬ። ተክለ ሃይማኖት ሆይ አስቀድሞ በማፀን የተጸነስከው ለጽንሰትህ ታኅሳስ 24 ቀን ዜና ጋር ደግሞ ታኅሳስ 24 ቀን ይኸው የኔን ቆይ አንዴ ትልቁ ላይ ላድርገውና ልብ በል ቆይ። አሁን ያንተ ጋዛ ብሎ የሚለው ይኸውልህ እዚህም ጋር ይላል ለጽንሰትከ ብሎ በሚለው ጋር ተክለ ሃይማኖት አስቀድሞ በማኅፀን ለተጸነስከው ጽንሰትህን በታኅሳስ 24 ቀን ለተወለደ መወለድህ ሰላም እላለሁ ቅዱስ አባቶ ምናምን ነገር ብሎ ሁሉ በሁሉ የተመሰገንህ ነህ ብሎ ይላል። አሁን ያንተን ትልቁ ላይ ላድርገው። የኔ ግን ለጽንሰትከ ብሎ የሚለውን ያነሳል። ኦኬ ያንተን ትልቁ ላይ ስናደርግ ይኸው ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ለጽንሰትህ በታኅሳስ 24 ቀን ለተወለድከው መወለድህ ሰላም እላለሁ ቅዱስ አባቶ ሁሉ በሁሉ የተመሰገንህ ብሎ ይላል ማለት ነው። አሁን የመጀመሪያው ስለ ጽንሰት፣ ስለዚህ አንድ አይነት ናቸው ማለት ነው። በግዕዝም በአማርኛ አንድ አይነት ናቸው። ጽሁፉ አንድ አይነት ነው። እዚህ ጋር ጽሁፍ የመጀመሪያው ጽሁፍ አንድ አይነት ነው። አሁን ያ ቅድም ያነበብከው የትኛው ክፍል ላይ ብለው ሰዎች ያገኙታል? እሺ እንደሱ እያለ ነፋስ አለ እኔ ጋር ወይ ችግር የለም። ዝናብ መጣ። እሺ ምን ይሻላል? በቃ አንዴ ሲያባራ ወይ ልግባ፣ ድምጼ አይሰማም ብዙ። እሺ ችግር የለም። እሺ ኦኬ እሺ ሌላ ያለ ሰው ካለ ይምጣ። በቃ ኤርሚ ሲያባራ ተመልሼ ልግባ። ኃይለኛ ዝናብ ነው። ችግር የለም። እሺ ይሰማል፣ ዝናቡ ይሰማል። ያ ዝናብ እንዳለ ይሰማል። እሺ ሌላ ያለ ሰው ካለ መግባት ይችላል። ሌላ ያለ ሰው ካለ መምጣት ይችላል። መልክዓ መልኮች ሲጻፉ በሙሉ እንደዚህ ለዝክረ ስምከ ለጽንሰትከ ምናምን ነገር ብሎ የሚል አለው ማለት ነው። ኦኬ አሁን የአቦም ልክ እንደዚሁ ማለት ነው። የአቦም ለጽንሰትከ ይላል። ከዛ ገብረ መንፈስ ቅዱስ በብስራተ መልአክ ለተጸነሰው መጸነስህ በወርኃ ታኅሳስ ለተወለድከው ልደትህ ሰላም እላለሁ ብሎ ለጽንሰትከ አለው። ለታጽኖትከ ብሎ የሚላለ ለዝክረ ስምከ አለ፣ ለሰርተ ርእስከ አለ። እንደዚህ ማለት ነው። እንደዚህ ከፋፍሎ አሁን የትኛው ክፍል ላይ ነው ያገኘው ተብሎ ሲባል ለጉርኤከ ላይ ሊሆን ይችላል፣ ወይ ለክሳድከ ላይ ሊሆን ይችላል፣ ወይ ለአይንትከ ላይ ሊሆን ይችላል። ስለዚህ የትኛው ክፍል ላይ ነው ያገኘው የእሱ እንደዛ አይናገርም። ስለዚህ ሙሉ መረጃ አይደለም ስማት። እንደገና ደግሞ ልክ እንደሚያውቅ ሰው የምከራከር ከሆነ ከዚህ የበለጠ እኮ መሃይምነት የለም ወንድሞች እናቶች። ቢያንስ ከቻላችሁ ገዝታችሁ አንብቡ። ካልሆነስ ያነበቡ ሰዎች ሲነግሯችሁ ፕሊስ ስሙ። በመረጃ ላይ ተደግፎ ሲነገር ስማ። አንተ አይደለም ጳጳስ ቢመጣ ቀሚሱን አውልቆ ይሄዳል እዚህ። ምክንያቱም ጥያቄውን ጥሩ አድርጋ ስለምናቀር ማለት ነው። በተጻፈ መረጃ በቤተክርስቲያኒቱ መጽሐፍቶች ይዘን ማለት ነው። ይህ ስም ለሚያጠፉ ሰዎች ቦታም የለኝም ወንድሞች እናቶች። ይህ ሲንጨረጨር የሚውል ጋኔን እየጋለበው ያለን ትውልድ እኔ ከመጸለይ ውጭ ሌላ ምንም ላደርገው አልችልም። ተክለ ሃይማኖት እግሩ የተቆረጠው ለእኛ ሲጸልይ ነው ተብሎ የተባለው ፌክ ነው። ፌክ አንድም መረጃ አያመጡም። አንድም መረጃ ወንድሞች እናቶች የላቸውም መረጃ። ገድሉ ላይ የተባለውም መልኩ ላይ የተባለውም እግሩ ሲቆረጥ ሰው ደሙ ይደማል አይደል? አንገቱም ሰውነቱም የትኛውን ቦታ ላይ ሲቆረጥ ደሙ ይደማል።
ስለዚህ አቡነ ተክለ ሃይማኖት እግሩ ሲቆረጥ አንድ ጊዜ ነው ማለት ነው የሚደማው። ለዚህ ነው አውቄ ነው ደሙ ደምቷል ወይ እግሩ ሲቆረጥ እግሩ በተቆረጠ ሳለ ደሙ ፈሷል ብዬ ቅድም አሊፍን የጠይኩት ለዚህ ነው። አሁንም ተመልሶ ሲገባ ምናልባት ቶሎ ከገባ ማለት ነው፣ ካልሆነ ወይ ወንድምነት ይከፍታል። ቶሎ ከገባ ደሙ ፈሷል ወይ? አዎ ከሆነ መልሱ ቀጥሎ ምከፍተው ነገር አለ ማለት ነው። ይከፈትልሃል። የዘመናት ጉድ የዘመናት ውሸት እከፍተዋለሁ። ርዕሱ ነው። ኧረ ግቡ እንዴ! መቼስ በተክልዬ ብለን አንለምን። ኖ ግቡ። የጻድቁን በረከት የሚወስድ ጻድቁ ብላችሁ ምትሉት አይደል? ተሟገትለት እንጂ ለእኔ ሲል ሲጸልይ ነው እግሩ የተቆረጠ ብሎ የሚል ሰው ካለ ዘው ብሎ ገብቶ መናገር ነው። ገድሉ አይልም። በእውነት ነው የምላችሁ፣ አትታለሉ እናንተ ወገኖች። አይልም ካለም እንኳን ራሱ የምታሳዩን እንኳን ከሆነ ሌላ ቦታ ላይ እግሩን ሲቆርጥ ማነው እግሩን ደግሞ ሲቆረጥ ምን ሆነ ብሎ እንደሚል እናሳያለን ማለት ነው። እሺ አምባው የኔ ቱርኩም እስቲ ቀስቅሷቸው። እኛ አሁን እኮ የሚያናግረን ሰው አተን እኮ ነው ቁጭ ያለ ወንድሞች ናቶች። አረ ክንፉ እግሩ በሙሉ ነው የሚታየው። እህት አለም ክንፋ በቀለ ምናምን ነገር ተብሎ ምስራቅ አፍሪካ ላይ ብቻ ነው በዓለም እንዲህ አይነት ታሪክ ተሰምቶ እኮ አይታወቅም። ኢትዮጵያ ውስጥ ነው ክንፍ የሚያበቅሉልህ፣ ክንፍ አበቀሉ ብለው የሚሉን። ኤርሚ አቤት። ዛሬ ጸሎተ ሐሙስ ነው እንዳለ ቤተክርስቲያን ናቸው። ሲጨርሱ ይመጡላል። ኦኬ ዛሬ ሐሙስ ነው ለካ። ጸሎተ ሐሙስ ነው። አመሰግናለሁ። እሺ ቴንክ ዩ ወንድማችን ስለነገርከኝ። ኦኬ ጠፍቶብህ አይደለም እሱስ? አይ በእውነት ቀኑ ጠፍቶብኛል። እንትን ሰሙነ ሕማማት እንደሆነ አውቃለሁ፣ ግን ሐሙስ መሆኑን ዘንግቼዋለሁ ስለ እውነት። ኦኬ እና በሰሙነ ሕማማት እያዝ ኦኬ እሺ ወንድምነት አለህ ዳሪ? አለው ወንድምነት አለው። አንተም ስግደት ሄደህ ነው እንዴ? እግሩን እያሰብኩ ነው እኔ ራሴ እንዴት ሊሆን እንደሚችል። በመሰዊያው ስር ቀብረውታልና የሚባለውን ነገር መረጃው አለ ወንድምነት? ምኑ ስር? በመሰዊያ ስር ቀብረውት በታቦት ስር ማለት ነው። በመሰዊያ ስር ቀብረውት ተአምር ያደርግ ነበረ ምናምን እንደዚህ አይነት ኢንፎርሜሽን። እግሩ አጽሙ ታምር ያደርግ ነበር። በ57 ዓመቱ ከተቀበረበት ሲወጣ የ3 ቀን መንገድ ያህል ሽቱ እየሸተተ የ3 ቀን መንገድ ያህል ማለት ነው። የ3 ቀን መንገድ ብለን እንደው ባለፈው እኮ አሰላ ነው ከአዲስ አበባ መቀሌ አሰላ ነው። የ3 ቀን መንገድ ማለት ነው። ሰው በረታው ብሎ ካለ በ3 ቀን ውስጥ ወይ ጎንደር ወይ መቀሌ ማለት ነው። ጎንደር ይደርሳላችሁ ነው? ጎንደር እንኳን አይደርስም። ጎንደር ትንሽ ይርቃል። ከአዲስ አበባ ጎንደርና ከአዲስ አበባ መቀሌ የትኛው ይርቃል? እስኪ ወገኖች ከአዲስ አበባ ጎንደር ስንት ነው? ከአዲስ አበባ መቀሌ ስንት ነው? ኦኬ ነይ እስኪ ሪታይ። እንዴት ዋልክ? እንዴት አመሻችሁ? እንዴት አደራችሁ? ያና እንግዲህ ከአዲስ አበባ
130 ከአዲስ አበባ 120 ነው 130 ደብረ ብርሃን አስታውሳለሁ። ሰው ጠዋት ተነስቶ ምሽት እንደው እየደከመ ጉልበቱ ሊላጥ ይችላል። እዚህ ብሽሽቱ አካባቢ ሁሉ ሊላጥ ይችላል። 130 ደብረ ብርሃን ማለት ነው። አምቦም ልክ እንደዛ ነው። ናዝሬት 100 ምናምን ነገር ኪሎ ሜትር ነው። 120 ነው ደብረ ብርሃን። ኦኬ ብቻ 130 ወይ 120 ያዙት። ስለዚህ እንደዛ ከሄደ መቀሌ 700 ምናምን ነገር 780 ምናምን ነገር ከሆነ በ3 ቀን መንገድ አይደርስም ማለት ነው። ኦኬ ወልዲያ ወይ ደግሞ የወሎ ክፍለ ሀገር መጨረሻው የትግራይ መጀመሪያ ድንበር ድረስ የ3 ቀን መንገድ በቃ ደሴ ድረስ ወይ ደሴ ወይ ኮምቦልቻ ድረስ ማለት ነው። የ3 ቀን መንገድ ብለን እንበል። የተክለ ሃይማኖት መቃብሩ ተከፍቶ አጽሙ ሲወጣ የ3 ቀን መንገድ ያህል ሽቱ ይሸት ነበር ይላል። እና ከዚህም የተነሳ የዕውራን ዓይን ይበራ ነበር፣ አንካሶች ይዘሉ ነበር፣ ሽባዎች ይተረተሩ ነበር ብሎ በቃ ግነት አልኳችሁ። ግነት የሌለ ማጋነን እንደዛ ተጽፏል። ወንድምነት ከመሰዊያው ጋር ምናምን ነገር አሁን ሙሉን እንደገና እያነበብኩት ስለሆነ መሰዊያው ላይ እግሩን አስቀምጧል ምናምን ነገር ተቀምጧል ምናምን ነገር ብሎ የሚል አልደረስኩበትም። የተወሰነ ይቀረኛል እያነበብኩ ነው። ድረስ ካገኘው እነግርሃለሁ። አንድ ዌብሳይት ላይ የተክለ ሃይማኖት ስለሱ የሚያወራ ተክለ ሃይማኖት .org የሚል ነው እና ሄዶ ማየት ይቻላል። እና እዛ ላይ ምንድነው የሱ ደቀ መዛሙርቶች ጠቅልለው እግሩን በጨርቅ በመሰዊያው በአልታር ስር ቀበሩት እና ከዚህ የተነሳ በጣም ብዙ ሚራክሎችም ሲደረግ ነበረ ምናምን የሚል ዘገባ አለና ምንጭ ጠቅሰዋል። ያው ተክለ ሃይማኖት .org ነው የሚለው የኦርቶዶክስ ዌብሳይት ነው። ሶርስ አልጠቀሰም አክቹዋሊ እና ለዛ ነው ካወቅከው ድንገት እንድናየው ብዬ ነው። ኦኬ ሶርስ አልጠቀሰም፣ ግን ምንድነው ያ ቅድም ያልኳችሁ የ3 ቀን መንገድ ያህል አጽሙ በወጣ ሰዓት እየሸተተ ታምር ያደርግ ነበር ተብሎ በመምህራኑም አለ በመጽሐፍ ውስጥም የተጻፈ አለ። እግሩ የተቆረጠው እግር ታምር እያደረገ ተብሎ ማለት ነው። አልታር ውስጥ ሲቀበር አስበዋል ማለት መቅደስ ውስጥ ነው አይደል? እንግዲህ የበሰበሰ የሰውነት አካል ማለት ነው አይደል? አልታር ያለው መቅደስ ውስጥ ነው አይደል? እዛ ውስጥ የጌታ ስጋና ደም ደግሞ ይፈተትበታል ብለው የሚያምኑት እሱ ነው። የጌታ ስጋና ደም የሚፈተተው በተክለ ሃይማኖት በተቆረጠው እግር ላይ ነው ማለት ነው። በአጽሙ ቦታ ላይ ነው ማለት ነው። ልክ ነው። ኦኬ ልክ ነው። እሺ ቀብሩ እንደው ራሱ ተቀብሮ ምንድነው የተቀበረበትም ቦታ ተብሎ እኮ የሚባለው አይ ቲንክ ራሱ ገዱ ይሄ እንትን ደብረ ሊባኖስ የሚባለው ገዳም ስያሜዎቹ 4 ነበሩ ከዛ በፊት ማለት ነው። 4 አይነት ስያሜዎች አሉ። ለምሳሌ አሁን ደብረ ኤላም እንደሚባል ማን ነው የሚያውቀው? እዚህ ውስጥ ማንም አያውቅም። ዝም ብሎ ኦርቶዶክስ ቀጥተኛ ሃይማኖቴ ምናምን ነገር ብሎ እንጂ አያውቅም። ኤላም ተብሎ ይጠራ ነበር። ግራሪያም ተብሎም ይጠራ ነበር ያ ገዳም ማለት ነው። ደብረ አሰቦም ተብሎ ይጠራ ነበር እና በኋላ ላይ ደግሞ ደብረ ሊባኖስ ደግሞ ተብሎ በአጼ ዘርዓ ያዕቆብ ዘመነ መንግስት ደብረ ሊባኖስ ተብሎ ተጠርቷል ማለት ነው። እና ግራሪያ ብሎ የሚል ኤላም፣ ግራሪያ እና ደብረ አሰቦም ተብሎ ይጠራ ነበረ። አጽሙ በዛ ነው የተቀበረው በቤተክርስቲያኒቱ ውስጥ ማለት ነው። በ57 ዓመቱ ተቆፍሮ እንደወጣ አውቃለሁኝ። ታምሩ ላይ ሰዎችን ሁሉ ጭምር የተቆረጠ እግሩ ይፈውስ እንደነበረ ተብሎ የተጻፈ አለ። እውነት ለመናገር እኔ ህዝባችንን የሰራዊት ጌታ ቅዱስ እግዚአብሔር አይናቸውን እንዲከፍትላቸው ከመጸለይ በቀር ምን ልል እችላለሁ? ወንድሞች እናቶች፣ ለምን አያውቁም? ለማወቅም አይፈልጉም። በጭፍንነት ነው የሚጓዙት። የሃይማኖት ቀናኢነት አለኝ ብሎ በሚል ማለት ነው።
አኒታ የኔ ፕሮቴስታንት በቃ ለሃይማኖቴ ቀናኢ እና እንዳነኩብኝ ሙሉ ወንጌል እኔ ለሙሉ ወንጌል ስለዋደቃለሁ በእውነት ለመካን ኢየሱስ እሞታለሁ ለመሰረት ክርስቶስ አጥንቴን እከሰክሳለሁ ብዬ ብል ምንድነው አጥንት የሚያስከሰክስ? ምንድነው ለመሞት የተዘጋጀው? ከሞት ለኢየሱስ ሙት ነው ኤርምያስ መባል ያለብኝ። መሰረተ ክርስቶስ ቤተክርስቲያን ስለምትባል ስለ ጌታ ቤተክርስቲያን ስለ ተቋሙ ነው? ምን ይሁንልኝ ብለህ ነው? ስለ ጣሪያ ስለ ግድግዳው? እና እሱንም በእውቀት ቢሆን ጥሩ ነበር። እና ይመጣለ እኔ ስለ ኦርቶዶክስ ሃይማኖቴ ስለ እናቴ ሃይማኖት አንገቴ እስኪበጠስ ድረስ ይላሉ። ምን አንገት መበጠስ የሚባለው ጋር ምን አስኬደ? በመጀመሪያ ዓላማው ገብቶሃል የምትሞትበት የለም። ምንድነው ኦርቶዶክስ ተብሎ ይባል? ስለ ርዕሱ እናውራ። ኤርምያስ ልጠይቅህ። ስለ ቆይ ታወራለህ። እንደዛ እንዳታረግ እሰጥሃለሁ። ኦኬ። እና ለምንድን ነው የምትሞተው? ለምንድን ነው አንገት የሚበጠሰው? ለምንድን ነው እግር የሚበጠሰው ተብሎ ይባል? ሰው ሁሉ ሊመልስበት የሚችል በቂ እውቀት የለውም። እና ዝም ብሎ በሃይማኖት ቀናኢነት የትም አያደርስም ለማለት እንወዳለን። ቴንኪው። እንግዲህ ወንድምነት ይሄንን ብዬ ካልኩኝ እሱን ክፍል ከገቡ እነሱ ሊያሳዩን ይችላሉ። ካልሆነ እኛም ደግሞ እናሳያቸው እንችላለን ለማለት ነው። አይ ቲንክ ታምረ ፍልሰቱ ላይ ይመስለኛል እሱ ላይ ነው የሚኖረው። እዚህ ጋር አለ ታምረ ልደቱ ታምረ ፍልሰቱ ላይ ነው የሚኖረው። ያ ኦኬ። እሺ በማን ተቆረጠ? ሮያል እንኳን ደህና መጣ። እሺ ኢትዮጵያኖች እንኳን አድረሳችሁ ሳይሆን እንኳን እኛን እያማችሁ መሆኑ ደስ ይላል። እሺ ለማለት የፈለግኩት ምንድን ነው፣ አንተ በምን ተቆረጡ ነው የምትለው? ባለፈው በጦርነት ባለ ሃይማኖቶቹ እናንተ እያላችሁ እኔ ለምን መልሳለሁ? የተቆረጡበትን ያነበብኩትን ገጹን ምናምን ከጀርባዬ ድምፅ ካለ ሶሪ፣ ለዛ ነው ምን ካለ ከጀርባዬ ድምፅ ካረበሻችሁ የሆነ ስራ እያሰራ ስለሆነ እንረዳለን። ችግር የለም። በምን ተቆረጡ እግራቸው ነው? እግራቸው 7 ዓመት በአንድ እግራቸው ቆመው ሲጸልዩ ከዛ በኋላ እንደተቆረጠ ነው እግራቸው የሚናገረው በገድላቸው ላይ ማለት ነው። ምንጭ 19ኛው ገጽ ላይ አለ። 19ኛው ገድል ላይ 19ኛው ገጽ ላይ ምዕራፍ ነው ወይስ 19ኛው ገጽ? ኖ ገጽ ላይ እሺ። ኦኬ ካሜራ ልክፈታ። ወንድማችን 19ኛው ገጽ ብሎኛል። ገድለ ተክለ ሃይማኖት 2681216 ሮያል አገርኩ ነው። ሶሪ ገጽ 19 በረብሻችሁ ይታርቂ ገጽ 19 ብለህ ካልከኝ ይኸው ገጽ 19 ወደ ታች አካባቢ ስለ እግራቸው ይናገራል። እሺ ኦኬ፣ ከዚህ ጀምሮ እናነባለን። ገጽ 19 እዚህ ጋር ስላለ እንደው ታማኝ እንድንሆን ወደ 18ኛው መሄድ እንችላለን። ከዕለታት በአንድ ቀን ፍሬምናጦስ አንበረምን እንዲህ አለው፣ ጌታዬ የኢየሱስ የኢትዮጵያ ሰዎች ባህል እኔ አደንቃለሁ። ትገዝራላችሁ፣ በክርስቶስም ታምናላችሁ፣ ነገር ግን ጥምቀት አትጠመቁም፣ ስጋው ደሙንም አትቀበሉም አለው። አንበረምም ፍሬምናጦስን እንዲህ አለው፣ ግዝረትን አባቶቼ ሌዋውያን ሃይማኖትን ንግስት እንደኬን ባለሙያ አመጡልን። ገጽ 19 የማነበው ገድለ ተክለ ሃይማኖት ልብ በሉ። ስጋው ደሙንም ለመቀበል ለመጠመቅም ግን አስተማሪ አላመጣንም። ስለዚህ አንተ ከሊቀ ጳጳሱ ዘንድ ሂድና ከእነርሱም ስልጣን ተቀብለ መጥተህ መምህር ይሁንህ አለው። ፍሬምናጦስም እሺ ጌታዬ እንዳዘዝከኝ አደርጋለሁ አለው። አንበረምም ለፍሬምናጦስ ስንቅ ይሁንህ ብሎ ብዙ ወርቅና ብር ሰጠው።
ፍሬምናጦስም ወደ ኢየሩሳሌም ሄዶ ሊቀ ጳጳሱን አባ አትናቴዎስ ዘንድ እንደደረሰ የኢትዮጵያ ባህል ሁሉ ነገረውና ሊቀ ጳጳሱም ይህንን ሰምቶ እጅግ ደስ አለው። ስሙንም ሰላማ ብሎ በመላው ኢትዮጵያ ጳጳስ አድርጎ ሾመው። ይኸውም ሰላማ ማለት ሰውን ከእግዚአብሔር ጋር የሚያስታርቅ ማለት ነው። በፍቅር ተቀበለው፣ በፍቅርም ሸኙት። ከዚህም በኋላ አባ ሰላማ ተመልሶ ወደ ኢትዮጵያ መጣ። ይኸውም ጌታችን ኢየሱስ ክርስቶስ ካረገ ከ365 ዓመተ ምህረት አብርሃና ዋጽዋ በነገሱበት ዘመን ነው። አባ ሰላማም አስቀድሞ ከእንበረም ዘንድ እንደደረሰ አጥምቆ ዲቁና ሾመው ይላል። የለም ተክለ ሃይማኖት እዚህ ጋር ስለ ፍሬምናጦስ ስለ አቡነ ሰላማ ነው። ታውቀዋለህ እኮ አንተ። እኔ ወይ ፒዲኤፍ ላይ ስለማይ እኔ ለቀቅ ቆይ አንድ ጊዜ እንትን እዚህ ጋር እንትን ልበል። ቆይ ከዚህ ጋር ስልኬ ላይ ሄደው ቆይ የነገርከኝ ትክክል አይደል ማለት ነው። ይሄን ሁሉ ሳንብ ቁጥር ማለት ገጽ ሳይሆን ቁጥሩ 19 ነው። አይገርምም? ኖርማሊ እንትኑን ረስቼዋለሁ። ከላይ ያለውን አላየሁት። 19 የትኛው ምዕራፍ ላይ የትኛው ምዕራፍ የትኛው ገጽ ላይ እኮ ቁጥሩ 19 ነው። ግን እንትኑን ከላይ ሳለ ያውቀረው የፒዲኤፍ ላይ ከላይ አለፈኝ ሳነበው በአንድ ገጽ እዛ ክፍል ላይ ምንድን ብሎ የሚለው ሲጸልይ ነው ብሎ የሚለው አይደል? ታውቀዋለህ እኮ አንተ። ምንም ድክ መሆኔን ካወቅከው እስኪ ቦታውን ክፈተው። አንተ ታውቀዋለህ መቼ። እሺ ሲጸልይ ነው ብሎ ያለው ለምሳሌ ነው። ቁጥር 19 ብሎ ስላለ አሳዘነኝ ሮያል። ስለዚህ ልተባለው ገጽ 420 ላይ መቅደመ ተአምረ ፍልሰቱ ነው ብሎ የሚለው እሱ ክፍል ላይ ቁጥር 19 ላይ እንደዚህ ይላል። ጌታዬ ሆይ በዋዘኞች በፌዘኞች ወንበር ያልተቀመጥህ አንተ ብፁዕ ነህ። አቤቱ ፍቃድህ የእግዚአብሔርን ሕግ ለመፈጸም ነውና አንተ ብፁዕ ነህ። አቤቱ ጌታዬ ሆይ አንዲቷ እግርህ እስክትሰበር ድረስ በመዓልትና በሌሊት ቁመህ የእግዚአብሔርን ሕግ የምታነብ አንተ ብፁዕ ነህ። አቤቱ ጌታዬ ሆይ አንዲቱ እግርህ ከተሰበረችም በኋላ ከ7 ዓመታት ያህል በአንድ እግርህ ቁመህ በመዓልትና በሌሊት የእግዚአብሔርን ሕግ ስታነብ የኖርህ አንተ ብፁዕ ነህ አለ ይላል። የት አለ 7 ዓመት ስትጸልይ ነው እግርህ የተቆረጠው ብሎ የሚል ያለ? ሃሎ የዲያቆኑና እየተናገርኩ ነው። ሚዩት እያደረኩኝ እኮ ነው። ዘግተናል የምትናገረው። እሺ የት አለ ሚዩት አድርጌ ነው እናንተን እኮ ሴፍቲ ለመጠበቅ። ችግር የለውም። እንትን የት አለ ምንድነው? ከዛ ዝቅ ስትል 7 ዓመት ይላል። ፈልጌ ነው እኔ ፒዲኤፍ ላይ አውርጃ ነበር እኮ። የት አለ ነው ብዬ ዝቅ ስትል ያው ዝቅ ብዬ እኮ ነው። እሱ ከ7 ዓመት እኔ ልጻፈው ነገር ላስገባበት የለም እዚህ ላይ አንተ እኮ ትክክለኛውን ቦታ ወጣኸው፣ ግን 7 ዓመት አይልም። ይኸው አንብበው ቁጥር 19 ቁጥር 20 ማን ቁጥር 19 ነው። 20 ከፈለክ አነብልሃለሁ። ኦኬ እኔ ይሄን ያነበብኩት ከስር ላይ ነው። ከስር የምትስቁ ግን አርፋችሁን ድፍን ምስራችሁን በቃሪያ ትበሉ። እሺ የለም እንትን አድርጌዋለሁ። ማንበብ እችላለሁ። በመድኃኒዓለም አንብበው ሮያል እነ ጂራ ምናምን እዮብ እየሳቁ ስለሆነ እሺ ምንድነው 7 ዓመት በአንድ እግር ቆመ ስለ እግዚአብሔር የጸለየከው ነው ቢል ያነበብኩት። ሌላ ነገር የጸለይከው ብሎ የሚለው የት አለ? በአንድ እግር ቆመህ ይላል። እኔ መቼ በአንድ እግሩ ባልቆም ምናምን ነገር ግን ሲጸልይ ነው ብሎ የተቆረጠው ብሎ የሚለው የት አለ?
እኮ እሱም ታዲያው አልክ እኮ እዚህ ከላይ ስታነበው በአንድ እግሩ ቆሞ እኔ እኮ አንብበው አማርኛ ትችላለህ አይደል? አንብበው ያው 19ኛው ቁጥር እኮ በአንድ እግር ቆሞ ጸለየ ይላል እኮ አይደል? እኮ ሲጸልይ ነው እግሩ የተቆረጠው ብሎ የሚል የት አለ? ጸለየ የሚል ቃል እዚህ ጋር እንደ እግዚአብሔር አመሰገነ አይልም እንዴ? አንድ እግር የት አለ? አመሰገነ ብሎ የሚል የት አለ? አመሰገነ ጸለየ የሚለው ቃል የት አለ? ቢጫ አንተ እንትን ያልከው ላይ አንዲቷ እግር እስክትሰበር ድረስ ይላል እኮ። በመዓልትና በሌሊት ቆመህ የእግዚአብሔርን ሕግ የምታነብ አንተ ብፁዕ ነህ ይላል አይደል? እሺ ከዛስ ብፁዕ ነህ አቤቱ ጌታዬ ሆይ አንተ ለ7 ዓመታት ነው የሚለው። አዎ አንዲቱ እግርህ ከተሰበረች በኋላ ለ7 ዓመታት ያህል በአንድ እግርህ ቁመ በመዓልትና በሌሊት የእግዚአብሔርን ሕግ ስታነብ የኖረ አንተ ብፁዕ ነህ አለው። 7 ዓመት ምን ሲያነብ የኖረው? በአንድ እግሩ ቆሞ ሕጉን ሲያነብ እንጂ ሲጸልይ አይደለም። ያው እኮ ነው ሕግ ማንበብ ማለት እንግዲህ ሕገ መንግስት አይደለም። እግዚአብሔር ሕግ ማለት የት አለ? ሲጸልይ ለእኛ ሲል ሲጸልይ ነው የተሰበረው አላላችሁም እንዴ? እና ታዲያ ሕጉን ለእኛ ሲል እኮ አይደለም። የት አለ የሚለው? እግዚአብሔርን በማለት የት አለ ሮያልዬ ብሎ ለፈጣሪ አይ ነው ምን መሰለህ ለእኛ ሲል ለፈጣሪ ሲል የፈጣሪን ሕግ እንትን ማለት ማንበብ ሕጉን መተግበር ማለት ምንድን ነው? ዞሮ ዞሮ ለእኛ አይደለም። የት አለ? ለእኛ ሲል ሃይማኖት ግን ታውቃለህ፣ ቆሞ ያልጸለየውን ሲጸልይ ብለህ ትላለህ። በነገራችን ላይ ያልጸለየውን ሮያል እኩል አታውራ። ያልጸለየውን ጸለየ ትላለህ። የለም ግን ጸለየ ብሎ የሚል ቃል ማለት ነው። እሺ ጸለየ ብሎ የሚለውን እንያዝልህ። የለም ቆይ አድምጠኝ። የለም ግን ሊያዝልህ ጸለየ ብሎ የሚለው ሊያዝልህ። ሲጸልይ እግሩ ተቆረጠ አይደል? ሲጸልይ እግሩ ተቆረጠ አይደል? ኖ ተወሱን። ሲጸልይ እግሩ ተቆረጠ አይደል? ሲጸልይ እግሩ ተቆረጠ አይደል? ኖ አንድ እግሩ በረጅም ጊዜ በአንድ እግሩ ቆሞ የፈጣሪን ሕግ ሲያነብ እግሩ ተቆረጠ ነው የሚለው፣ ተሰበረ። ሲጸልይ የሚል የት አለ ታዲያ? ያው እኮ ነው ሕግ ማንበብ ማለት ምን ማለት ነው? የፈጣሪን ሕግ የምታነበው አንተ ፓርላማ ለመግባት አይደለም። እሺ ቴንኪው። ስለዚህ ሲጸልይ የሚል የለም። እኔ እኮ ሲጸልይ የሚል የለም አታመጣም፣ ካለም አምጣ ብያልኩ የለም አታውቀውም። ኦኬ እሺ። ሲቆረጥ እግሩ ሲቆረጥ ደም ይፈሳል አይፈስም? አናውቅም። እሱን ሰው ሰውነቱ እግሩ ሲቆረጥ፣ አንገቱ ሲቆረጥ፣ እጁ ሲቆረጥ ደሙ ይፈሳል አይፈስም እኮ? እሱን አናውቅማ። እዛ ላይ አልተገለጸም። ለምን ደም አታውቀው? እግሩ ሲቆረጥ ሰው ምኑ ነው የሚፈሳው? አጥንቱ ሲሰበር፣ እግሩ ሲቆረጥ፣ ስጋው ሲቆረጥ ደሙ ይፈሳል አይፈስም? ሽምጠጣ ሽምጠጣ እንዴት እንደሚክዱ እዩ ወገኖች። እሺ ጸሎት የሚል የለም። ስለኛ ሲጸልይ ብሎ የሚል የለም። እናንተ ናቸው ያወራችሁት። እግሩ ሲቆረጥ ደሙ ይፈሳል አይፈስም? እሺ ደሙ ቢፈስ ምን ይሆናል? አይ ቢፈስ አይደለም ይፈሳል አይፈስም ነው ያልኩት። እሺ ፈሰሰን በል። እሺ አይ እንበል አይደለም። በቃ አታውቀውም። ካላወቀው በቃ ሚዩት አድርገው። ሮያል ገብቷል። ማን ነው? አሌፍ ገብቷል። ኖ አሌፍ ገብቷል። በቃ አታውቀውም። ሮያል አንተ አታውቀውም። አሌፍ ኦርቶዶክሳዊ ነው። ኦርቶዶክሳዊ ከሆነ እለቃለሁ። እሺ ያ አሌፍ ዝናቡ ሄደልህ? አግኝቼዋለሁ። ከላይ መግቢያውን ሶፋ ነው። አሁን አባራ። እሺ ምኑ ላይ ነው ያገኘው? ያው ከላይ አንብባት። ለስሎ ሆና ያው ግዕዝ ስለሚያስቸግረኝ አንተ ተባበረኝ። የት አለ? ከላይ ጽፌልሃለሁ። ከላይ ጽፌልሃለሁ። ፎቶ ነው ለሰኮና። ኦኬ እሺ፣ እሱ ላይ አውጣ። እሺ ምን ይላል? አንብበው እስከዛ። ያው ተክለ ሃይማኖት ወይ በቁመት ብዛት እግርን በመሰበሩ በደም ስለተነከረ
ተረከዝ ሰላም እላለሁ አለ። ያው ደምቷል። በምንድነው በደም ለተነከረ ተረከዝ በምንድነው እግሩ የተሰበረው? ጸሎት ሲያረግ ያው ደም መፍሰሱን አሳይቻለሁ። የት አለ ጸሎት? ያው ምልክት አድርጌበታለሁ በቀስት። ጸሎት ብሎ የሚለው የት አለ ነው ያልኩት እንዴ። ይሄ ክፍልና ቅድም ያወጣሁት ላውጣልህ። ቅድሙንም አንዴ ወዳጅ የፈለከውን አውጣ። ግን ለምን ወንድምነት ለምን ወጣ? የለሽም እንደ መቅዲ አንቺ ሙሉን የለም? የለኝም ሙሉ ስልጣን ኧረ ሙሉ ነሽ ሙሉ አይደለም። ሙሉ ለእኔ ይታየኛል እኮ። እሺ እንደገና ወይ እንትን በለው እንጂ ሙሉ አይደለም። ሚዩት ማድረግ ምናምን ነው የምችለው። እሺ ለእኔ ግን እዚህ ሙሉ ነው የሚያሳየኝ። ኦኬ ቀይረውታል። እሺ ቴንኪው። ኦኬ ቀይረውታል። እሺ ቴንኪው ወንድምነት። እሺ በደም ለተነከረ ነው አይደል የሚለው ያንተ አሊፍ? የኔ ቤተክርስቲያኗ ለተነከረ ነው የሚለው። ይሄ ታዲያ ማን ነው እሱ? በደም ምን ላለ ይላል? ይሄ አንተ ለተነገረ ይላል። አነበብኩልህ እኮ ለአንተ ለተነከረ በተነገረ የቃላት ግድፈት ነው። ገና የቃላት ግድፈት ሊሆን ይችላል። እንደዛ ነው እኔ በቅነት መረዳ ማለት ነው። እሺ አለው ማለት ነው። በደም የተነከረው ሰኮናው እግሩ በደም የተነከረው ምን ሲሆን ነው? ሲጸልይ ነው ወይስ ምን ሲያደርግ ነው? እሱን ደግሞ ላሳይ። ሲጸልይ የት አለ ሲጸልይ ብሎ ምን? ይሄው እዚህ ላይ ሕገ እግዚአብሔርን ሲያነብ መቼስ ሁለቴ እግሩ ተሰበረ ትለኝም አይደለ ኤርሚ? እኔ ምን እየጠየቅኩ ነው? ሲጸልይ ብሎ የሚለውን አሳይም ብዬ ስለው ሕገ እግዚአብሔርን ሲያነብ አለ። ልብ በሉ። ሲጸልይ የሚል ክፍል ከየት አመጣህ አንተ? እዚህ ጋር ሕገ እግዚአብሔር ማንበብ ማለት ጸሎት ማለት ነው። የት አለ? የቱ ጋር ነው ሕገ እግዚአብሔር ማንበብ ማለት ጸሎት ነው ብሎ የሚል? ማን ነው እንደዛ የፈታው? አንብበው። ሕገ እግዚአብሔር ማንበብ ጸሎት አይደለም ትል ከሆነ ማረጋገጥ። ሕገ እግዚአብሔር ማንበብ ማለት ጸሎት ማንበብ ነው። እሺ ማን ነው እንደዛ ያለው እኮ ነው ብዬ ማስረጃ አስተይ። ሕገ እግዚአብሔር ማንበብ ጸሎት አይደለም? ማስረጃ አስተኝ እኮ ነው። እሺ አይደለም በለኝ አንተ። ማስረጃ አስተኝ። ልክ አይደለም ስትለኝ እሰጥሃለሁ። ማስረጃ ስጠኝ። የመጨረሻ ነው የምጠይቀህ። ማስረጃ ስጠኝ እኮ። ቆይ አንተ አረጋግጠልኝና ካልሆነ እሰጥሃለሁ። እኔ ማስረጃ እሰጥሃለሁ ኤርሚ። እሺ መጽሐፍ ቅዱስ ማስረጃ ስጠኝ። ሮያል አትግባ። ቴንኪው ሮያል አትግባ። ይሄንን ባህሪን እኔም ብዙ ወንድሞችም አልወደዱትም ሮያል። እና ለዚህ ነው ብሎኬ ያደርጉሃል፣ ያስወጡሃል። ቢያደርጉም እኔ ትክክል ነው ተጀመረ። ኦኬ እዚህ ጋር ሲጸልይ ብሎ የሚል ክፍል የለም። ልብ በሉ። ሕገ እግዚአብሔርን ሲያነብ ነው የሚለው። ያው እሱም ያወጣው እሱ እንደውም ፒዲኤፍ ነው ያወጣው፣ እኔ ግን ሃርድ ኮፒ ነው ያወጣሁት ማለት ነው። ገድሉን እኔ ያስኩት እሱም ይዞታል። እኔ ጋር እናንተ ጋር ለውጥ ስላለ ኢትስ ኦኬ ኖርማል፣ ችግር የለውም። ምንም ሃርድ ኮፒ ስላልሆነ ብዬ አይደለም፣ ችግር የለውም። ፒዲኤፍ ያስከው ከዚህ ጋር ተመሳሳይነት ስላለው ችግር የለውም ማለት ነው። ሲጸልይ ግን ብሎ የሚል እዚህ ክፍል ላይ የለውም። ሕገ እግዚአብሔርን በማንበብ ነው እግሩ የተሰበረው እንጂ ለእናንተ ስለኛ ሲል ሲጸልይ ነው ብሎ የሚል ቤተክርስቲያኒቱ በተለምዶ የምታወራው ህዝቡ የሚያውቀው ግን የለም ማለት ነው። ኦኬ ይሄ እንዲሆኖ ሳለ ቅድም መልኩ ላይ ለሰኮናከ በዚህ በተነበበው ላይ በደም ለተነገረው ብሎ የሚለው የኮምፒውተር ኤረር ስህተት ሊሆን ስለሚችል እንደዛ ነው ያስቤ በቅንነት ለተነገረው ሳይሆን በደም ለተነከረው ነው የሚያስኬደው። አማርኛው እንደዛ ነው። በደም ለተነገረው አይባልም። ራሱ በአረፍተ ነገር አጻጻፍም በደም ተነከረ ግን ይባላል። ሰኮናው ማለት ነው እግሩ። ኦኬ ይሄ ደግሞ በደም የተነከረው ሰኮናው እግሩ ማለት ነው። ሕገ እግዚአብሔርን ሲያነብ እንጂ ሲጸልይ አይደለም። ኦኬ ሲጸልይ ነው ብሎ የሚል የለም። አላሳያችሁም። ቆይ አንዴ አሌፍ ሲጸልይ ነው ብሎ የሚል ሲጸልይ ነው ብሎ የሚል አላሳያችሁንም። ችግር የለውም። ሲጸልይ ነው ብለን እንያዝላችሁ። ሲጸልይ ነው አይደል እግሩ የተቆረጠው?
አዎ አንተ እንዳልከው ሳይሆን ለምን ተቆረጠ የሚል ጥያቄ ነው የጠየቀው። ይኸው ለምን እንደተቆረጠ ማስረጃ አሳይቻለሁ። ኦኬ ልጨርስ። ለምን ተቆረጠ የሚል ጥያቄ ነው የጠየቀው። እሱን አሳይቻለሁ። ልጨርስ ብራዘር። ስለዚህ ሲጸልይ እግሩ ተቆረጠ። ሲጸልይ የሚል ቃል የለም። ልብ በሉ፣ ሲጸልይ የሚል ቃል የለም። ሕገ እግዚአብሔርን ሲያነብ ነው እግሩ ተቆረጠ ብሎ የሚለው። በሚጸልይበት ሰዓት ላይ ነው እግሩ ሲቆረጥ ደሙ የፈሰሰው አይደል? በደም ለተነከረው ሰው ቆና ብሎ ያለው አሌፍ አሌፍ መልስልኝ እንጂ ወንድማችን። ኔትወርክ ተቋርጦብኝ ነበር፣ ይቅርታ ጠይቀኝ። በደም ለተነከረው ብሎ የሚለው ሲጸልይ ነው አይደል? በደም የተነከረው እግሩ ሲጸልይ እግሩ ተቆረጠ፣ በደም ተነከረ። እሱን ደም ደምቶ ነበር አልከኝ። እሱን ያሳየው ለጠየቀኝ ጥያቄ። ስለዚህ አቡነ ተክለ ሃይማኖት አንዴ ነው እግሩ የተቆረጠው፣ አንዴ ነው ደሙ የፈሰሰው ማለት ነው አይደል? እኔ እስከማውቀው አንዴ ነው። ሁለቴ እግሩ ሊቆረጥ ይችላል። ሊቆረጥ ይችላል። እኔ እስከማውቀው ግን አንዴ ነው። የአንድ ሰው እግር ሁለቴ ሊቆረጥ ይችላል፣ ሁለት እግር ስላለው። በድጋሚ እኔ እስከማውቀው ግን አንድ እግራቸው ነው የተቆረጠው። እኔ እስከማውቀው አንድ እግራቸው ነው የተቆረጠው። የአቡነ ተክለ ሃይማኖት እግሩ ስንት ጊዜ ነው የተቆረጠው? አንዴ አልኩኝ ኤርሚ፣ አንዴ አልኩኝ። አንዴ ነው። እሺ የአቡነ ተክለ ሃይማኖት እግሩ አንዴ ሲቆረጥ አንዴ ደሙ ፈሷል። ቤተክርስቲያኒቱ ግን እግሩ በድጋሚ በተቆረጠ ጊዜ ደሙ ፈሷል ብላ ትላለች። ስዕሉ ሲቆረጥ ደሙ ፈሷል ብላ ትላለች። የሚለው መጽሐፍ ስጠኝና ደግሞ እሱን አንብበን እናወራበታለን። እስቲ ያሳየን። በድጋሚ እየሰማችሁ እኔ እስከማውቀው ድረስ ነው እያልኩኝ ያለው ኤርሚ፣ በገድሉ መሰረት ችግር የለውም። ኦኬ ኦኬ በዚህ ክፍል ላይ ታምር 2 ገጽ 328 ታምር 2 ላይ ይታያል። ትልቁ ላይ ልሁን እኔ እንደዚህ ልቀይር። እሺ ይታያል። ኤርሚ እስኪ መጽሐፉን ከቨር ፔጁ እና ምን እንደሚል አሳየኝ። ቆይ እንደዚህ ልቀይረው ትልቁ ላይ እንዲሆን። ኦኬ እሺ ያው ገድለ ቅዱስ አቡነ እጨጌ ዮሐንስ ዘጸገሩ አይተዋል። አሌፍ ቻለሁ እንትኑን አሳታሚውን ብታሳይኝ ደስ ይለኛል ኤርሚዬ። አላስቸገርኩም። ማህተም ሁሉ አለበት። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ አህጉረ ስብከት በቀውት ወረዳ የጠገሮ አቡነ እጨጌ ዮሐንስ ቤተክርስቲያን ህንፃ አሰሪ ንዑስ ኮሚቴ ጽሕፈት ቤት የገዳሙ ማለት ነው። እሺ 2000 ስንት ይላል ኤርሚ? 2011። እሺ ቀጥል። ያው እዚህ ተርጓሚ መጋቢ ሚስጥር ፍሬ ስባዱ ባለ፣ አሳታሚና አከፋፋይ የጸገሮ አቡነ እጨጌ ዮሐንስ ቤተክርስቲያን ህንፃ አሰሪ ኮሚቴ ዲያቆን ዮሐንስ አለም መንገሻ። ያው ኮምፒውተር ጽሑፍ ላይ የተባበሩት እነ ኤልያስ ምናምን ነገር የተበለጠ መረጃ ብሎ ይላል ትችላለህ ማለት ነው። ገጽ 328 ያው ሁለተኛው ታምር ላይ የምስራቅ ሰው የሆነ ሰዲና በተባለች ሀገር የቤተ ክርስቲያን ጠባቂ በቅንፍ ዘበኛ አንድ ሰው ነበር። እርሱም ቸርና ጻድቅ ነው። ይህም ጸሎትና ምስጋናውን እስኪጨርሱ በጉልበቱ ተንበርክኮ የዳዊትን መዝሙር እየዘመረ በብዙ እንባና በትጋትም ሌሊትና ቀን ይተጋል። ከዕለታትም በአንድ ቀን እንደ ልማዱ ወደ ቤተ ክርስቲያን ገብቶ ይለምንና ይጸልይ ነበር። ይታያል አይደል አሌፍ? ይታያል። እየሰማሁ ነው። ተከታተል። ቤተክርስቲያን ውስጥም የጻድቃን የሰማዕታት ስዕሎች አሉ። አንድ ሰውም ዕጣን መብራት ይዞ ከሩቅ አገር ወደዚያች ቤተክርስቲያን መጣ። በመንፈሳዊ ሰላምታና በብዙ ትጋትም ተሳለማት። ጸሎቱንም ሲጨርስ ያይ ዘንድ ወደ ስዕሉ ተመለሰ። ያን ጊዜ በምስጋና ከፍ ከፍ እያደረጉ በቀኝና በግራዋ ሚካኤልና ገብርኤል የሚጠብቋት የእመቤታችን ማርያም ስዕልን ተመለከተ።
ትንሽም ሕፃንም ወተት እየጠባ በክንዷ ላይ ነበር። ልብ በሉ፣ ወተት እየጠባ በክንዷ ላይ ነበር። ይህንንም ስዕል ባየ ጊዜ በእመቤታችን ማርያም በተወደደ ልጇ ፍቅር ልቡ ደስ ተሰኘ። ሁለተኛም የሰንኳ አገር ሰው መጣ። በወርቅ ልብሶችም የተሸለመች በወርቅ ቀለም የተጻፉ የእነዚያን የስዕል ስራዎች አምሳያዎችን አየ። ይህንንም ካየ በኋላ የእግዚአብሔርን ስራ በማድነቅ ሁለቱም ወደ ጻድቃን ስዕል ተመለሱ። የሰንኳ አገር ሰውም የብዙዎች አባት ተክለ ሃይማኖትን ነጭ ልብስን ለብሶ ከፀሐይ 7 እጅ እያበራ እያንጸባረቀ አየው ይላል። ተክለ ሃይማኖትን ያየው፣ ልብ በሉ አየው። የዚህ ጻድቅ መልኩ ደምግባቱ ከሁላቸው ኮከቦች የሚመስለው የለም። እያንዳንዱ ህብር የማይመረምር ነው። እግሮቹን ማንከስ ሳይኖርበት የቀኑ ናቸው። ባየው ሰዓት ላይ የተክለ ሃይማኖት እግሮቹ ማንከስ የለበትም፣ የቀኑ ሆነው ነው ያገኛቸው ማለት ነው። በሰንኳም ሰው ልብ ውስጥ እንደ አስቆሮቱ ይሁዳ ልብ ቅናት ገባበት። ቅናት የያዘው ሰውዬም እንዲህ ሲል ፊቱ ለክፉ ስራ ተለወጠ። ተክለ ሃይማኖት አንተ ነህን? ቀድሞ በሕይወተ ሥጋ ያልነበረህን ይህንን እግርህን ስትሞት ከየት ተሰጠህ አለው። ልብ በሉ፣ ተክለ ሃይማኖት በምድር ላይ እንኳን በነበረ ሰዓት ላይ እግሩ ሲቆረጥ ክንፍ ተሰጠው ነው የተባለው። አሁን በዚህ ክፍል ደግሞ ከሞተ በኋላ እግር እንደተሰጠውና ከየት ተሰጠህ ብሎ ጠየቀው ይላል። በዚችም እግር እንጃ ወደ አምላክህ ስትጸልይ በመቆም እግርህ ተሰብራ እንደሆነ የፈጠረህ ያውቃል አለው። ልብ በሉ ኦርቶዶክሳውያን አያውቁም። ምን አለ? በዚችም እግር እንጃ ወደ አምላክህ ስትጸልይ በመቆም እግርህ ተሰብራ እንደሆነ የፈጠረህ ያውቃል አለ። እነ ኦርቶዶክሳውያን ግን አያውቁም። የፈጠረውን የሚያውቀው ልክ የአቡነ ገብረ መንፈስ ቅዱስ መቃብሩ በኢየሩሳሌም ይሁን በምድረ ከብድ እንደማይታወቀው ልጨርስ ነው። እኔ ሙሉ ነው የማነበው፣ ብራስ ሙሉ ነው የሚነበበው። እና ስትጸልይ በእግርህ በመቆም እግርህ ተሰብራ እንደሆነ የፈጠረህ ያውቃል አለ። ሰው ግን አያውቅም ማለት ነው። ኦኬ። ይህንንም ብሎ የእንጨት መሰላል ሰራና በታላቅ ቁጣ ወደ ላይ ወጣ። የሰንኳ ሀገር ሰው ማለት ነው። ከዚያስ ወደ እነዚያ ወደ ስዕሉ አጠገብ ደርሶ ሰይፉን ከሰገባው መዞ የአባ ተክለ ሃይማኖትን አንድ እግሩን ከጉልበቱ ላይ ቆረጠው። ይሄ ነው እንግዲህ፣ ልብ በሉ እንቀጥላለን። የአቡነ ተክለ ሃይማኖትን አንድ እግሩን የሰንኳ ሀገር ሰው ሰይፉን መዞ ቆረጠው። ሲቆርጠውስ የሰንኳ ሰውም እንዲህ አለ፣ አንተ እግር ይህ እግር ነው፣ የአንተ እግር ይህ እግር ነው። ማንከስ ለራስህ የተውህ ለማን ትተዋለህ አለው። አንተ አንካሳ ነህ፣ ማንከስን ለምንድን ነው የተውከው? ስለዚህ መልሻ አንካሳ እንድትሆን አደርግሃለሁ ብሎ እግሩን ቆረጠው ይላል። እግሩ ሲቆረጥስ ምን ሆነ? ልብ በሉ። ያን ጊዜ የተቆረጠች እግሩ ከጉልበቱ ቀይ ደም አመነጨች ይላል። ልብ በሉ። ተክለ ሃይማኖት ቅድም ወንድማችን አሌፍ ሲነግረን ስንት እግሩ የተቆረጠው? ሲጸልይ ብሏል። ሲጸልይ ብሎ የሚል የለም፣ የእግዚአብሔርን ሕግ ሲያነብ ነው። ያኔ ደሙ ሰኮናውን ሁሉ ጭምር አጥለቅልቆታል። አሁን እንደገና ደግሞ ሰውየው ደግሞ በሰይፍ ይዞ በሾተ ላይ በሰይፍ ይዞ ሲቆርጠው ስዕሉን የተክለ ሃይማኖት እግሩን የቆረጠው አንድ እግሩን ቆረጠው። ሲቆርጠው ያን ጊዜ የተቆረጠች እግሩ ከጉልበቱ ቀይ ደምን አመነጨች። ያ የሰንኳ ሰው በስዕሉ በታች አጠገብ ሰይፉን በእጁ ይዞ በእንጨት ላይ ሳለ የሰንዲ ንጉሥ ከጭፍሮች ሁሉ ጋርና ከተመኞቹ ሁሉ ጋር በዚች ቤተክርስቲያን መጣ። ከተመኞቹም የቤተክርስቲያንን ዙሪያ በደም የሰከረች እንደሆነች አይተው ደም በደም ሆነ። የተክለ ሃይማኖት እግሩ ስለተቆረጠ ማለት ነው። ልብ በሉ። ስለዚህ ሁለት ጊዜ ነው ተክለ ሃይማኖት እግሩ የተቆረጠ። ልብ በሉ። ኦኬ። በደም የሰከረች እንደሆነች አይተው ለንጉሱ ነገሩት። እንዲህም አሉት፣ ሰው የሞተበትን አጣኑ። ከገባን ጀምሮ እስካሁን ድረስ አላረፍንም። የሰው በድን አስከሬንን ፈለግን፣ ነገር ግን አላገኘንም። ንጉሱም አይኖቹን አቅንታችሁ ሁላችሁም ወደ ላይ ተመልከቱ፣ ወደታችም ወደ ላይ ተመልከቱ አላቸው። ቃሉን ሰምተው አይኖቻቸውን ወደ ላይ አቀኑ። ሰይፉንም ይዞ በላዩ ባዩት ጊዜ ተሯሩጠው ተሽቀዳድመው ከእንጨት ላይ አወረዱት። ከተመኞቹም መኳንንቱም እርስ በርሳቸው እንዲተባባሉ ይህ ሰይጣን ነው እንጂ ምድራዊ ሰው አይደለም። የአቡነ ተክለ ሃይማኖትን እግር የቆረጠውን ሰውዬ ሲያገኙት ማነው ዛፍ ላይ ተንጠልጥሎ ሰይጣን ነው እንጂ ሰው አይደለም።
ንጉሱም ይህንን ደም በዚች ቤተክርስቲያን ውስጥ አይቶ በመፍራትና በመንቀጥቀጥ አንድ ጭፍራ ጠርቶ ይላል። የማን ደም ነው ቤተክርስቲያን ውስጥ ያየው? የአቡነ ተክለ ሃይማኖት ንግር ደም ማለት ነው። ልብ በሉ እና ይህ ደም የምን ደም ነው አለው። የተክለ ሃይማኖት ደም። ማን ነው? ሚዩት አድርገው አንድ ሰው ማን ነው? ማጋ ነው ማይክ እንዳለ ፕሊስ፣ እንዳለ የተባልከው ካልሆነ ታይላ ወርደ ነው። ሚዩት አድርገው ፕሊስ። እሺ ሶሪ፣ ጊዜ ላለመውሰድ ሚዩት ስላላረከው አንተ ጋር የሚኮሻኩሻለሁ። ንጉሱም ይህ ደም በቤተክርስቲያን ውስጥ አይቶ በመፍራትና በመንቀጥቀጥ አንዱን ጭፍራ ጠርቶ ይህ ደም የምን ደም ነው አለው። የተክለ ሃይማኖት ደምም እንደሆነ ነገረው። አንድ ሰውም የስዕሉን ጉልበት በቆረጠ ጊዜ ለሰውየው በዚህ ቦታ ተገኘ አለው። ከዚህም በኋላ ወደ ስዕል አዋቂ መርቆሬዎስ አንድ ሎሌውን ላከ። በንጉሱ ትእዛዝም መጥቶ የአባታቸው ተክለ ሃይማኖትን የእግሩን ስባሪና የደሙን ፍሰት አየ ይላል። አያችሁ፣ የእግሩን ስባሪና የተቆረጠው እግሩና የደሙን ፍሰት አየ በቤተክርስቲያን ውስጥ። መርቆሬዎስም እንዲህ አለ፣ የእኔ ደም ይፍሰስ፣ አባቴ ሆይ እግርህ እንደተሰበረ አጥንቴ ይሰበር። ይህንንም ብሎ በወርቅና በብር ቀለም ሌላ እግሩን በጉልበቱ ውስጥ ተካለት ይላል። ከብርና ከወርቅ ሰርቶ ተካለት። ልብ በሉ ኢትዮጵያ ላይ ምን እንደሚሰራ ስሙ። ተካለት። እንዲሁም እንደ ሁለተኛዋ ሆነች ይላል። ያን ጊዜም ደሙ ከመፍሰስ ተቆጠበች። ከዚያም በኋላ ከተመኞቹ መኳንቶቹም ከንጉሳቸው ወደ ቤተክርስቲያን በር ወጥተው በዚያ ስብሰባ አደረጉ። ያን የሰንኳ ሰው አናገሩት፣ በመፍራትም በመንቀጥቀጥ እኔ ለዘላለም ሕያው ነኝ እስኪል ድረስ። በዚህም ነገር መካከል አባ ዮሐንስ በንጉሱ ፊት በአባቱ በተክለ ሃይማኖት ነገር ቆመ፣ መሰከረ። እንደ መጀመሪያው በታላቅ ድምፅ እንዲህ እያለ ጮኸ፣ ለአባቴ ልጅ የሌለው መሰለህን? እኔ የተክለ ሃይማኖት ልጁ ነኝ። ዛሬ የአባቴን ደም ስጠኝ፣ ሕያው ነኝ ቢልም ሕያው መሰለህን? የከፋ ልብ ሰይፍ ይዟልና ስለያዘ እንግዲህ በሕይወቱ መጥፋቱና መሞቱን ሳላይ የአባቴን ጉልበት እንደተቆረጠ አልሄድም አለ። ይሄ ዮሐንስ ዘጸገሮ የሚባለው ሰውዬ ነው። ለተክለ ሃይማኖት ልጅ የሌለው ይመስልሃል? እኔ ዮሐንስ ዘጸገሮ የምባለው የተክለ ሃይማኖት ልጁ ነኝና የአባቴ የተክለ ሃይማኖትን እግር እንደቆረጥከው የአንተም እግር እንደሱ የአባቴን ጉልበት እንደተቆረጠ አልሄድም አለው። ለምን? የዚህ ሰውን መጥፋት የህይወቱን መጥፋትና መሞት ሳላ ልጨርስ ልጨርስ ገድሎ እየተነበበ ያለው ልጨርስ አልሄድም አለ ዮሐንስ ዘጸገሮ የሚባለው ማለት ነው። ያን ጊዜ ሁሉም የሀገር ሰዎች የሀገሩ ሽማምንቶች ፈረዱ። የንጉሱም ጭፍራዎች በአንድ ቃል እርስ በርሳቸው እንዲህ ተባባሉ፣ መጽሐፍ በሰይፍ የገደለ በሰይፍ ይሙት እንዳለ የዚህን ሰው ነገር እውነት ነው ብለው ፈረዱ። አየህ። ከዚህም በኋላ ከንጉሱ ፊት አቅርበው ጭፍሮቹ እንደ አባታችን ተክለ ሃይማኖት ቆረጡት ይላል። ያው እግሮቹንም ቆርጠው ከእርሱ ዘንድ የተጣሉ ሆኑ፣ በክፉ አሟሟት ሞተ ይላል። የአቡነ ተክለ ሃይማኖትን እግር የቆረጠውን ሰውዬ እግሩን ቆረጡት። ከዛስ ከእሱ ዘንድ ጣሉት። ከዛስ በክፉ አሟሟት ሞተ። ከዚህም በኋላ ታላቅ ደስታ ተደስቶ ዮሐንስ ዘጸገሮ የሚባለው ታላቅ ደስታ ተደስቶ አባታችን ከተመኞችን ሁሉ ከንጉሱ ጋር ባረካቸው። ዳግመኛ ወደ የቤተ ክርስቲያኑን ዘበኛ አስጠርቶ በስራዎቹ ሁሉ ከንጉሱ ጋር አስተዋወቀው። የቤተ ክርስቲያን በር ይጠብቅ ዘንድ ምግቡንም ልብሱንም ሰራለት። ከዛስ የዚችም ሀገር ሰዎች ይህ የአባታቸው የዮሐንስን የልቡን ጭካኔ አይተው ዮሐንስ ዘጸገሮ የተባለው ልቡ ጨካኝ ነው። የሰው እግር እንዲቆረጥ አድርጓል። እሱም ገሏል። በአረመኔያዊ አካሄድ ገለዋል። ሰውን ጨፍጭፎ ማለት ነው። አደነቁ። የዮሐንስን የልቡን ጭካኔ አይተው አደነቁ። የልደቱ በዓልና እረፍቱ ቀንም እንደዚሁ ፍልሰቱም እግዚአብሔር እያመሰገኑ አከበሩ። እርሱም ወደ ሰማይ ያረገ ተክለ ሃይማኖት ማለት ነው። ልመናውም በረከቱም እና አለቀ ማለት ነው። ኦኬ። የአቡነ ተክለ ሃይማኖት እግሩ ልቀጥል። መጸላሎቱ ምን ሆነ የቆረጠው ሰውየው? እግሩ
እኮ ምን የምኑ ነገር ተክለ ሃይማኖትን በአካል አግኝቷቸው ወይስ ስዕሉን? በአካል አግኝቷቸው ወይስ ስዕሉን? አንዴ እሷን ቦታ ደግመንበው ይኸው ወደዚያም ወደ ስዕሉ አጠገብ ደርሶ ሰይፉን ከሰገባው መዞ የአባ ተክለ ሃይማኖትን እግሩን ከጉልበቱ ቆረጠው ይላል። እግሩን የቆረጠው እግሩን ስለቆረጠው ነገር ነው። እሺ ወደ ስዕሉ ጠጋ ብሎ ነው የቆረጠው። የስዕሉ ነገር ነው የቆረጠው። እሺ ኤርሚ አንድ ጥያቄ ልጠይቅህ። እኔ አንብቤ እኔን ለምን ጠይቀኛል? አንተን ነው እንጂ የምጠይቅህ። መጽሐፍቶችን አነበብኩልህ። እግሩን ስለቆረጠው ያን ጊዜ የተቆረጠች እግሩ ከጉልበቱ ቀይ ደም አመነጨች ይላል እና ደም በደም ሆነ፣ ቤተክርስቲያን ሁሉ ደም ፈሰሰ ይላል። እኔ የምጠይቅህ ቅድም አቡነ ተክለ ሃይማኖት 7 ዓመት ሲጸልይ ያልክ የለም ሲጸልይ ብሎ የሚል ታዲያ ህገ እግዚአብሔርን ሲያነብ ነው እግሩ የተቆረጠው ብላልከኝ። ሲቆረጥ ደሙ ፈሰሰው ብዬ ስለ አዎ ብለኸኛል። ሁለተኛ እግሩ ሲቆረጥ ሁለተኛ እግሩ ተቆርጦ ያፈሳሉ ይቤ ስለ ኖ አንዴ ነው አቡነ ተክለ ሃይማኖት እግሩ የተቆረጠው አልከኝ። ታዲያ እዚህ ጋር አንዴ ከተቆረጠ እኔ እስከማቅ ነው ያልኩት። እሷን እየጨመርክባት እኔ እስከማቅ ነው ያልኩት። አይ ይኸው አሁን ሁለተኛ አንተ እስከምታቅም ሀሳቤን ልቀጥል። እሺ ኤርሚ ሀሳቤን ላውራ። ጥያቄ እየጠየቅኩ ነው። ጥያቄ ጠይቀኝ። እሺ እዚህ ጋር የአቡነ ተክለ ሃይማኖት እግሩ ተቆረጠ አይደለ? ስዕሉ ላይ ያለው ተቆርጧል። ስዕሉ ላይ ታምር ነው እያነበብክ ያለው አይደለ ኤርሚ? ታምር ነው እያነበብክ ያለው። እሺ ወዳጄ ስዕሉ ላይ ነው የተቆረጠው አይደል? ማይኩን ከፈተው። ስዕል ነው በመሰላል ወጥቶ ስዕሉ አጠገብ ከደረሰ በኋላ ነው የሚለው። ቃሉን በስነ ስርዓት ላለው ይችላል ቃል በቃል እዚህ ጋር ምንድነው ብሎ የሚለው ቁጥር 5 ላይ የሰንኮ ሀገር ሰው የብዙዎች አባት ተክለ ሃይማኖትን ነጭ ልብስ ለብሶ ከፀሐይ 7 እጅ እያበራ እያንጸባረቀ አየው ይላል። እንዴት ነው ያየው? ቁጥር 5 ታምር ነው እኮ እያነበብክ ያለው እኮ። ያንጸባረቀ ያየው በምንድን ነው? አየው ይላል። ተክለ ሃይማኖትን አየው ይላል። ታሪኩን ሄድ ስትል ስዕሉ ላይ እንደሆነ ያሳያል። አየው ይላል። ስዕሉ ላይ እንዳየው ያመለክታል። ታሪኩን ሄድ ስትል በመሰላል ወጥቶ ስዕሉን ቆረጠው ነው የሚለው። እሺ ኦኬ የልደቱ በዓልና የእረፍቱን ቀን እንደዚሁም ፍልሰቱ የእግዚአብሔርን እያመሰገነ አከበሩት ይላል። እርሱም ወደ ሰማይ ያረገ ብሎ የሚለው ማነው? ወደ ሰማይ ያረገው ችግር የለም። እሱ ወደ ሰማይ ያረገ ይላል። ማነው ወደ ሰማይ ያረገው? ስለ ተክለ ሃይማኖት ነው እያወራ ያለው እሱ ነው። እሳቸው ማነው ወደ ሰማይ ያረገው? ኤርሚ እሱን አጠይቀኝ። እሱን አልመለስም። ስላላነበብኩት ሙሉን አልመለስም። ያላነበብኩትን ነገር አልመለስም። እሺ ቴንክ ዩ። ስለዚህ እዚህ ጋር የብርሃን ልብስ ለብሶ ከፀሐይ 7 እጅ እያበራ እየታየ ያለው ማን ነው? ለሰንኮ ሀገር ሰው ተክለ ሃይማኖት ኤርሚ ተክለ ሃይማኖት ነው። በምንድን ነው ያየው እንዴ? በምንም ይኸው እኮ ቆረጠ የሚለው እኮ በመሰላል ወጥቶ ስዕሉን ቆረጠው ነው የሚለው። በምንድን ነው ያየው? በምንም ይኸው አይደለም። በምንድን ነው ያየው? እሱን አንተ እንትን በለው። እሱን አንተ አንብብና ንገረን። ግን ቆረጠ የሚልበትን ፓርቲና አንብብልን። እኔ አልለውም አሌፍ፣ እኔ አልለውም። ራሷ ቤተክርስቲያኒቱ ያለችውን እንኳን ለእናንተ እንኳን ጭንቅ ሆኖባችኋል። እኔ አልለውም። በምንድን ነው ያየው? ከፀሐይ 7 እጅ እያበራ አየው ይላል። እያንጸባረቀ አየው ይላል። በምንድን ነው ያየው? ተአምር ነው እያነበብክ ያለው። በተአምር ነው ያያቸው። ግን ቆረጠ የሚለው ስዕሉ ነው ቆረጠ የሚለው። እሺ በተአምር ነው ያየው አይደል? ኦኬ ጥሩ። እሺ ስዕል ሲቆረጥ ከስዕል ደም ይፈሳል እንዴ? ተአምር ነው እያነበብክ ያለው። ከዚህ የበለጠ ተአምር ሊሰራ ይችላል። ከዚህም የበለጠ ተአምር ሊሰራ ይችላል። ወዳጅ ለጠይቁ ጥያቄ መልስ መልስልኝ። እሺ ታምር እኔ ቁርአን ነው የማነበው አላልኩም። ታምሩ ነው የማነብልህ እኮ ታምረ ዮሐንስ ብሎ የሚለው ማለት ታምር ነው አትበለኝ። ከስዕል ደም ይፈሳል? ያው በድጋሚ በተአምር ሊፈስ ይችላል። እሺ ከመጽሐፍ ቅዱስ ከብሉይ ከአዲስ ኪዳን ስጠኝ። ተአምር አልኩህ እኮ ተአምር ነው። ስጠኛ መረጃ ከመጽሐፍ ቅዱስ። እኛ እኮ መጽሐፍ ቅዱስ ብቻ አማኝ አይደለንም እኮ እናንተ ናቸው። ኦኬ ስለዚህ መልስ የላቸውም ማለት ነው። ልብ በሉ። ኦኬ በል ችግር የለውም እንደፈለክ በል ኤርሚ። አሁን እዚህ ጋር ስለዚህ የተቆረጠው ስዕል ነው ማለት ነው አይደል? አዎ ስዕሉ ነው። በመሰላል ወጥቶ ስዕሉ ነው የቆረጠው።
እሺ ስዕልን የቆረጠን ሰው ለምን እግሩን ቆረጣችሁት? ለምን በክፉ አሟሟት ስዕሉን ስለቆረጠ? ስዕል ስለቆረጠ ስዕል የቆረጠን ሰው ትቆርጣላችሁ ማለት ነው። ዝርዝርም አለው ከፈለክ ደግማ በወሱ ላይ ዝርዝር አለው። ያላችሁ ወንድሞች ስዕል የቆረጠ ሰው በአሰቃቂ ሁኔታ ይቆርጣሉ ማለት ነው። አላነብም። ይህንኑም አነበኩልህ። ጥሩ ፍርደ ገምድል መልስ ሰጥተህናል። እጅግሩ የማይገናኝ ማለት ነው። ምን አለን መጨረሻ ላይ? ስዕል የቆረጠ ሰው እግሩን እንቆርጠዋለን፣ ስዕል የቆረጠ ሰው አንገቱን እንቆርጠዋለን አሌፍ ወንድማችን። እኛ ኦርቶዶክሳውያን እንደዚህ ነን። ስዕል የቆረጠ ሰው አንገት እንቆርጣለን፣ ስዕል የቆረጠ ሰው ኔትወርክ እያስቸገረኝ ነው። ተቋርጬ ነበር። ችግር የለም በቃ ጨርሰናል። ስዕል የቆረጠ ሰው እግር ይቆርጣሉ። ግን ስዕል ደም አለ ወይ ብሎ ሲል አዎ አለ። መረጃ አምጡ። የለንም። ሰውየውን ተክለ ሃይማኖትን በምንድን ነው ያየው? በስዕል አለ። እዚህ ጋር ግን ምን አለ? ከፀሐይ 7 እጅ እያበራ እያንጸባረቀ አየው አለ። ስዕል ደም ይወጣዋል ወይ? አይወጣውም። ኦኬ ልብ በሉ። ስዕሉ ከሆነ የተቆረጠው ከቆረጠው በኋላ የወርቅ እግር እኮ አደረገለት ይላል አይደል? እዚህ ጋር ይኸው የእኔ ደም ይፍሰስ አለው። ከዛስ አባቴ እግርህ እንደተሰበረ አጥንቴ ይሰበር፣ ይህንንም ብሎ በወርቅና በብር ቀለም ሌላ እግሩን በጉልበት ውስጥ ተካለት ይላል እኮ። የአቡነ ተክለ ሃይማኖት እግሩ ሲቆረጥ በብርና በወርቅ አሰርቶ ተካለት ይላል። ልብ በሉ። አቡነ ተክለ ሃይማኖት መጽሐፍም ህገ መጽሐፍንም ሲያነብ ለኢትዮጵያም ሲጸልይ አይደለም እግሩ የተቆረጠው አይደለም። እርስ በርሱ የሚላተም፣ እርስ በርሱ የሚጣላ፣ እርስ በርሱ የሚጋጭ ታሪክ ይዘው እግሩን የቆረጠው የሰንኮ ሀገርስ የተባለውን ሰውዬ እግሩን ቆርጠው ጥለውታል። ይህንን ነው ስለኛ ሲጸልይ ብለው ያሉት። ቺናት እዚህ ጋር ይታያቸዋል። ያው እዚህ ጋር እንደውም እሱን በዚችም እግር እንጃ ወደ አምላክ ወደ እግዚአብሔር ስትጸልይ በመቆም እግር ተሰብራ እንደሆነ የፈጠረ ያውቃል አሉ። የፈጠረ ያውቃል እንጂ ኦርቶዶክሳውያን አያውቁት። ግን እንደው ብለው ያሉት በቃ ስለኛ ሲጸልይ ነው እግሩ የተቆርጠው ነው ብለው ያሉት። ማንም የሚያውቀው የፈጠረው ነው የሚያውቀው። ኦርቶዶክሳውያን ግን አያውቁም፣ መረጃ የላቸውም። አለም ብለው ቢሉ እግሩ የተቆረጠው አንዴ ነው። አንዴ ሲቆረጥ ቆሞም ሲያነብዩን እነሱ እንደሚሉት ሲጸልዩ እግሩ አንዴ ከተቆረጠ ድጋሚ ሰው ስዕሉን በቆረጠ ሰዓት ሁሉ ደሙ መፍሰስ የለበትም ማለት ነው። ደሙ ቤተክርስቲያኑ ሞልቶ እኮ ተንዠቅዥቆ አገኙት ይላል። በምናብ የተፈጠረ ተረት፣ የትውልዶች ታሪክ። እውነቴን ብዬ የምላችሁ ህፃናት ራሱ እንኳን ብትነግራቸው ለትምህርት ለማጫወቻ እንኳን ራሱ ሊጠቀሙበት የማይችሉት ተረት ማለት ነው። ኦኬ ልናገር። በጣም ታፈንኩኝ ዛሬ። ምንድን ነው ልናገር? ትችላለሽ። ሮያል አንዴ ትሰጠኛለህ? ከይቅርታ ጋር ካላስቸገርኩ። አሌፍ አንድ ነገር መናገር ፈልጌ ነው። ምን ታውቃል? ዋት ዘ ዩዝ ምንድነው ጥቅሙ? አሁን የተክለ ሃይማኖት እግር ተቆረጠ፣ እንዲህ ተባለ፣ እዚህ 400 ሰዎች ተሰብስበዋል፣ እንደዚህ ሆነ፣ ስዕሉ ተቆረጠ፣ በመሰላሉ ሰው ቆረጣቸው፣ ምን እንደዚህ አለ፣ ደም ፈሰሰ አልፈሰሰ። እስኪ ለፕሮቴስታንቶች፣ እዚህ ላላችሁ ፕሮቴስታንቶች፣ ለእኛ ለኦርቶዶክሶች ምንድነው ጥቅሙ? መጽሐፍ ቅዱስ ነው ይሄ? የኛ ዶግማ ነው? እኔ ልመልስለት። እኔ ልመልስ። ኦኬ መልሽልኝ። ይኸውልህ ምክንያቱም ምንድነው የጌታ ኢየሱስ ክርስቶስን የቀራኔውን ስራ የቀራኔውን ውለታ ማስረሳት፣ የሰውን ልብ ሌላ ትኩረት ላይ ማድረግ፣ በቃ መጽሐፍ ቅዱስ እንዳያነቡ ማዘናጋት፣ የማዘናጊያ ስራ እና ልብ የሚያሸፍት አይደለም። ብዙ የሚነገርለት ቆይ አስጨርሰኛ። እንደውም እኮ ጴንጤ እኮ ነው አሁን ገድል የሚያነበው። እኛ መጽሐፍ ቅዱስ ማንበብ ነው የምንሰራቸው አይደለም። ገድሉም አሁን ይሄን ራእዩን የሰጠው ለኤርሚ ነው። እግዚአብሔር ይህን ውሸት እንዲያፈርስ ተልኮ የሰጠው ለሱ ነው። እንግዲህ ለሚሰጠው ማለት ሌላ ነገር እንትተሽ ራእዩን ይስጠው አንድ ሰው እሱን አናውቅም።
እኔ ግን እያወራሁት ምን ታውቂያለሽ? እምሮያል ምናልባት እነሱ አምላክ የሚሸፈን ከሆነ ተወላቸው። የኛ በቅዱሳን የሚሸፈን አምላክ አይደለም ያለን። እኛ አልረሳንም። እሺ ቅዱሳን ክርስቶስ ያከበራቸውን እናከብራለን። ሰብሊ ወይ እንዴ ስርዓት አይኖራችሁም እንዴ? አሊፍ ሮያል ስርዓት አይኖርም? ጥያቄ ጠይቃት እንዳትመልስልህ ሁለታችሁ ታወራላችሁ አይደል? ኖ ሚዩት አድርገው። ጥያቄ ጠይቃታል፣ እህትየው ትመልስልህ። ሰብሊ ትጨርስና ከዛ ትቀጥላለህ። ጥያቄ እስከጠየቅ ድረስ ልትከራከር አይገባም። አንድ አታውቅም፣ ምን የምታውቀው ነገር የለም። እዚህ መጽሐፍ ተነቦልህ የማታውቀውን መጽሐፍ ተነቦልህ ለእኛ ለኦርቶዶክስ ምን ይጠቅመናል አትበል። ታዲያ አቃጥላችሁ ጣል፣ አውጥታችሁ አቃጥሉታ። ምንም አይጠቅማችሁም እኮ ነው እኛ ብያናችኋለን። ምን ይጠቅማችኋል? እናንተ ቀን ሙሉ የምታነቡታለ። ብራዘር እንዲህ አይነት አተላ ላይ ተኝታችሁ ሲኦል እየገባችሁ ነው። መጽሐፍ አተላ ምናምን የለም እዛው ተወው እሱን። ብራዘር አድምጠኝ። አተላ ብያልኩትኝ በነቢዩ በሶፎንያስ እግዚአብሔር ሕዝቤ በአተላው ላይ ተቀምጧል ይላል። የማይጠቅምህ አምቡላ ላይ ማለት ነው። እንዲህ አይነት የምታነበው ቀንና ማታ ብራዘር ብሎክ እንዳያደርጉ ነግሬያለሁ። ጌታ ምስክሬ ማለት ነው። አልፈታህም ራሱ አትነጋገር። እኔ አትነጋገር አላልኩም፣ ግን ስርዓት ጠብቀህ አውራ ነው ያልኩህ። አትነጋገር ማን አለ? አትነጋገር ያለ ሰው የለም እኮ። አትነጋገር ብሎ ያለ ሰው የለም። ምን ይጠቅመናል አልክ አይደለ? እህትየው መለሰችልህ። ሰብሊ ትጨርስ። ምን ይጠቅመናል ብለህ ስትል፣ አዎ ምንም አይጠቅማችሁም። እንደነዚህ አይነቶችን የትውልድ ታሪክ አተላ ይዘህ እውነት ነው ብለህ አትቀመጥ ነው። የተክለ ሃይማኖት እግሩ ተቆረጠ አልተቆረጠ ምን ይጠቅምሃል አንተ? ምንም አይጠቅምም። ታዲያ ለምን ታነቡታላችሁ? እናንተ እኮ ነው ጥያቄ። እናንተ ተክለ ሃይማኖት ኢየሱስ ያድናል ብለን ስንል ተክለ ሃይማኖት ለእኛ ሲል 7 ዓመት እግሩ ተቆረጠ እያላችሁ የምትሉት ወደ ወንጌል እውነት እንዳይመጡ ትውልድን አሳውራችሁበት የያዛችሁት ስለሆነ ይሄ ግርዶሽ ካልተነሳ ሰው ወደ መጽሐፍ ቅዱስ እውነት አይመጣም ማለት ነው። ምናልባት ወንድምነት ብለንም አናቅም አንልምም። እኛ በቅዱሳኑ የሚሸፈን አምላክ የለንም። ቤተክርስቲያኒቷ ለምን እንደምታነቡ አይ ቲንክ ቴዳይ ተአምርን 20 አንብብልን እያለ ነው። እና እሺ ኤርሚ የአሁኑ ማጠቃለያ ልስጥና እኔ ልውጣ ወይ ከዛን ተአምር 20 ትቀጥላላችሁ። አይ ዳኒ ይሄንን ሳንጨርስ ወደ ሌላ እንሂድ ማለት ፌር አይደለም። እስካሁን ለተነሳው ሀሳብ ነው። ቴዲ አንድ ደቂቃ ስጡኝና እንትን ልበላ። አምላክ እንዴ እኔ እንደዚህ አይነት ነገር አልወድም እንዴ። እሱን እስከምታወጣ ነው እኮ። ኦኬ እታች እንደዚህ አወረድኩ። በቃ ጨርሰናል። ሰው እንገላለን እኮ ብለህ አልክ። ለስዕል ብለን ሰው እንገላለን አልከኝ። እንደገና ደግሞ አንድ ሀሳብ እንኳን እንስማና ከዛ ማጠቃለያ ትሰጣለህ። ሰው እያወራ እያለ ማጠቃለያ ልስጥ ትላለህ እንዴ? እሺ ቴዲ ታምር 20 ነው ያልከው የትኛው ላይ ነው? አሌፍ እኔ ብጨርስ ደስ ይለኛል፣ ግን እንደዚህ እንትን አትበሉ። በቃ አሁን ጉዳችሁ ተገለጠ፣ ጫጫታ ጀመራችሁ ማለት ነው። ማጠቃለያ አትሰጥም አላልኩም። እያወራን እያለን ገና ሰው ሀሳብ እየሰጠ እያለ ላጠቃልል አትበል። እህታችን እንኳን ራሱ ሮያል ጠይቋት እንዳታወራ ሁለታችሁ ስታወሩ ነበር። እሺ ቴዲ የታምር 20 እዚህኛው ላይ ነው ወይ? በጽሁፍ ብነግረኝ ወይ ገስትር ኬል ነበረ። አንድ አፍታ ገብተህ ብትነግረኝ ደስ ይለኛል። እሺ ይሄኛው ላይ ከሆነ ታምር 20 የለውም ብዬ ነው። ቴዲ የጌታ ጸጋና ሰላም ይብዛላችሁ ሁላችንም በክርስቶስ ኢየሱስም ሰላም ብያለሁ። ዘጉንድ ተክለ ሃይማኖት ላይ የጉንዶ ተክለ ሃይማኖት ላይ ነው። እሺ ቴንኪው። ታምር 20 የመጨረሻው ታምር። እሺ የጉንዶ ተክለ ሃይማኖት ኦኬ። ትንሽ ፈገግ እንድንል ኦኬ። ያው በሁለት እጅ አማት ብትጀምር ጥሩ ነው። በሁለት እጅ ርዕሱን ስታየው ገና ከታች ያላችሁ ለማማር ልጄን ነግራት አንድ ጊዜ በአንደኛው ክፍለ ዘመን የኬጂ ተማሪዎች ናቸው አለችኝ። እናንተን ድምፅ አሰምቻት ማለት ነው። የኬጂ ተማሪዎች የኬጂ ተማሪዎች ነን። የኬጂ ተማሪዎች ነን። እሺ የጉንዶ ተክለ ሃይማኖት የመጨረሻ እስከ ማዕዜኑ ስለሚባል ሰይጣን እስከ ማዕዜኑ ስለሚባለው ሰይጣን አይደል?
በል እንግዲህ በስማን ብለህ ጀምር። እሺ እስከ ማዕዜኑ ስለሚባለው ሰይጣን የተደረገ ታምር። ኦኬ ሄጎ ጸሎቱ በረከቱ ይላል የእነሱ ላይ ማለት ነው። ከዕለታት በአንድ ቀን አባታቸው ዮሐንስ ከዋሻ ገብቶ ሲጸልይ ጌዲዮን የተባለ ፈላሻ ዋት እኔ የለሁበትም ወደ ኢራን የሚወረወር ሚሳኤል ወደ ኢትዮጵያ ወደ ኢራን የሚወረወር ጦስ ወደ ምድራችን እንዳይመጣ እኔ የለሁበትም። ነስራላን ያየ የአበራሽን ጠባሳ ያየ በሳት አይጮትም እንደሚባለው ነው። ፈላሻ በቅንፍ እስራኤላዊ አውሬ እያደነ ከአባታቸው በሰዓት ደረሰ። መጥቶም እንደ ፀሐይ ሲያበራ ባየው ጊዜ ደንግጦ ከእግሮቹ በታች ወደቀ። አባታቸውን በመስቀል ባርኮ አስነሳው። ጌዲዮንም አባታቸውን አዶናይን ነህን ወይስ የአዶናይ አገልጋይ አለው። አባታቸውም እኔስ አዶናይ አይደለሁም የአዶናይ አገልጋይ ነኝ እንጂ አለ። እንግዲያስ አባቴ ሆይ የአዶናይ አገልጋይ ከሆንክ ባለቤቴን ጸላይ ሰናያትን ከሆዷ ደዌ ሰርቶባት በመሰቃየት 30 ዘመን ሆኗታል። ጌዲዮንም ከአባታቸው እግር ስር እንዲህ ብሎ ወደቀ። ስለ እግዚአብሔር ብለህ ከደዌ ይፈውስልኝ፣ ይህንንም አካባቢ የእኔ ማደኛ ቦታ ለአንተ ሰጥሃለሁ። ቅዱስ አባታቸውን መፍቅሬ ሰብ ነውና በእኔ ኃይል ሳይሆን በፈጣሪ ኃይል እፈውስልሃለሁ። ነገር ግን ጌታችን ኢየሱስ ክርስቶስ ከሰማያት ሰማያት በመውረዱ ከድንግል ማርያም በመወለዱ እመን፣ አትጠራጠር አለው። እርሱም የአባታቸውን ትምህርት ተቀበለ፣ አመነ። የተገናኙም ከዋሻው ከገደሉ ውስጥ ነው። ኦኬ የተገናኙም ከዋሻው ከገደሉ ውስጥ ነው። የጌዲዮንም ቤቱ ጣግድ ከተባለ ከተራራው ነው። አባታቸውም ይህንን ይዞ ወደ ቤቱ ወጣ። ከቤቱም ሲደርሱ የሴትየዋ ላይ ያደረ ጋኔን አንተ ክፉ ሰው ሆይ ከአንተ ወዴት እሸሻለሁ? ከኢየሩሳሌም አንስቼ እስከ ኢትዮጵያ መቀመጫ አጣሁ። ከዋሻ አስለቀቀህ ሰደድከኝ። አሁንም ደግሞ ከዚህ ተሸሽጌ ብቀመጥ መጣህብኝ ብሎ ሴትየዋን በቁመቷ ልክ አንዘርግቶ ጥሏት ለቀቀ። ወዲያውኑም ቅዱስ አባታቸው ዮሐንስም አንተ እርኩስ መንፈስ ከዚህ ሴት ውጣ ብሎ ሴትዮዋን ሲባርካት 4 ቀንድ ያለው እንደ ልጅ ተወለደ። ከሆዷ 30 ዘመን ስለተቀመጠ ሸብቶ ጥርስ አውጥቶ ተወልዷል። አይኑም 4 ነው። እግዚኦ አቤቱ ቴዲ ምን አልን? አሁን ይህንን ባታስነብበን። ዘለቀው አባታቸውም ዮሐንስ ያን የተወለደውን ከዋሻ ወስዶ የሰሳ የቶራ የደንፋሳ እና የወደንቢ የእነዚህን ወተት እያለበ ያጠጣው ነበር። የማን ከዋሻ ወስዶ የሰሳ የቶራ የደንፋሳ እና የወደንቢ የእነዚህን ወተት ምንድን ናቸው? እነዚህ ሰሳ የምትባል ሚዳቋ ዝርያ እንደሆነች ሰስ ትባላለች። ሰሳ ቶራን አላቅም። ቶራ መጽሐፍት ነው። ደንፋሳ ምንድን ነው አላቅም። የወደንቢ አላቅም። እንግዲህ እናንተ የምታውቁት ሰሜን አካባቢ ላይ የምታውቁ ካለ እሺ። ወተት እያለበ እያጠጣው ነበር። የሚያጠጣውም ጋን ከማድጋ እየጠጣ ጋኔን ስለሆነ አልጠቀመውም። ጋኔኑን ነው የሚያጠጣው። እግዚኦ አልጠቀመውም እያለ በአባታቸው በዮሐንስ ላይ እንደ ልጅ ያጉተመትም ያጉረመርም ነበር። ሰይጣኑ ማለት ነው። ደንፋሳ ጠጥቶ በእንደዚህ ያለ ሁኔታ በአባታቸው አደገ። ባደገም ጊዜ አባታቸው ገዳሙን ሲመሰርት ያስቆፍረው ነበር። ሰይጣኑን ዘጸገሮ አጋንንት እያጠጣ አሳደገ ነው የምትሉኝ?
ኧረ ጌታ ሆይና ዮሐንስ ዘጸገሩ አጋንንት ጡጦ እያጠባ ጋኔን ያሳድግልናል። ወይኔ ኤርምሻ ልብ በሉ። በእንደዚህ ያለ ሁኔታ በአባታቸው አደገ። ባደገም ጊዜ አባታቸው ገዳሙን ሊመሰርት ያስቆፍረው ነበር። 100 ሰው የማያነሳውን ድንጋይ ብቻውን ያነሳ ነበር። ሲሰራም በስራ ቀን ተኝቶ ይውላል፣ በበዓል ቀን ግን ሲሰራ ይውል ነበር፣ ሰይጣኑ ማለት ነው። ስለዚህም አባታቸው በስራ ቀን ተኝቶ እየዋለ በበዓል ቀን እየሰራ ስላወከው ስራ ቀን ሲሆን ዛሬ በዓል ነው፣ በበዓል ቀን ሲሆን ዛሬ ስራ ነው ይለዋል። በእንዲህም ባለ ሁኔታ ገዳሙ እየተመሰረተ በመጨረሻ ክፋቱ እየበረታበት አየና በኋላ በዚች ገዳም የሚኖሩትን ልጆችን እንዳትጣላቸው ብሎ ከጌዲዮን ሚስት የተወለደውን ሰይጣን ከዋሻ ውስጥ አግብቶ በተአምራት የድንጋይ ሳንቃ ገጥሞ እስከ ምጽአተ ክርስቶስ ድረስ አትሞ ትቶታል። ያም ሰይጣን አባቴ ዮሐንስ ሆይ እስከ ማዕዜኑ ሀተምከኒ ውስተ ዝንቱ ምንድነው ጾላእት ቢለው እስከ ምጽአተ ክርስቶስ ድረስ ነው አለው። በዚህም የተነሳ ስሙ እስከ ማዕዜኑ ተብሎ ጸሎቱ ማለት እስከ ማዕዜኑ ተብሎ ቀርቷል። ጸሎቱና በረከቱ ኤርሚ ጥያቄ አለኝ። አትክደ ነው ከዚህ በኋላ ይቅር ነው። ለስንት ዓመት እንደተረገዘ ታውቃለህ? በሴቲቱ ሆድ በስንት ዓመት ነው? ለስንት ዓመት ነው የተረገዘ? ለ30 ዓመት። ለ30 ዓመት በፎቶ ማስረጃ እናሳያቸው። ገጽ 419 ላይ ሄድላቸው። ለ30 ዓመት ተረግዟል። ገጽ 419 ላይ ፎቶ አለልን። መድኃኔ ዓለም ክርስቶስ ፈገግ ብሎ ያለው ያው ፎቶ ሊነሳል። ራቅ አድርገው ዙም አድርገው ማነው? አዎ ከዛ ጽሁፉ ከታች አለ። ያው እስከ ማዕዜኑ የሚባል የዩኒቨርሲቲ 30 ዓመት በጌዲዮን ተረግዞ እንደኖረ አባታችን እንዳስወጣው የሚቀጥለው ገጽ ላይ ደግሞ ሂድ፣ ግለጠው አንድ ገጽ። አባታቸው ዮሐንስ ገዳሙን ሲመሰርት እስከ ማዕዜኑ የሚባል ሰይጣን ሲያሰራው እንደነበረ ይኸው እዚህ ጋር እያስቆፈረው ዋት ይህንንማ ሮያል መስማት አይመስላችሁ? በጡጦ አጋንንት እያጠቡ የሚያሳድጉ ጉዶች። አሁን በምን ሞራላችሁ ነው ጴንጤ የምትናገሩት? መጣችሁ ወንድምነት እዚህ ላይ የምትሰጠን አስተያየት ካለ እስኪ ሰፋ አድርገህ አንቦርቅቀህ የሚሆን ሂድበት ዳንዬ። አቤቱ ጌታዬ፣ አቤቱ ጌታዬ። ለምንድን ነው የምታነቡት የሚል ጥያቄ ጠየቀና ለምን እንደምናነበው በቃ ማሳያው ይሄ ነው። ቴንኪ ወንድሞች፣ የምናነብበት ምክንያት ይሄ ነው። ተመችቶን አይደለም፣ ለኛ ህይወት እንደማይሰጥ እናውቃለን። ይሄንን መጽሐፍ ነው ግን አንብበ አስነበበ አንተም ትውልድህም ይድናል እያለ ቤተክርስቲያን በኢየሱስ ላይ እየዋሸች የምትነግር ይሄንን ነው። ሰው ይድናል ትላለች፣ ይሄንን መጽሐፍ ማለት ነው። እኛ ቤት እናንተ ጋር ስለማይነበብ ነው እዚህ የሚነበብልን። አየህ፣ አንተ ካነበብከው ይሄንን መጽሐፍ ካስነበብከው፣ ካሳተምከው፣ ካጻፍከው ህይወት ታገኛለች ያለች ቤተክርስቲያን ናት። ቤተክርስቲያንን አሁን ለምን ይነበብ አለ ማለት ያለብህ ሄደ ለምንድን ነው ይህንን መጽሐፍ የጻፍሽው ነው ማለት ያለብህ። አሁን አየህ፣ ለምንድን ነው እንደዚህ አይነት ውሸት የዋሸሹ ብለህ መጠየቅ ያለብህ ቤተክርስቲያንን ነው፣ እኛን አይደለም። እኛማ ቤተክርስቲያንን የጻፈችውን የከተበችውን ያዘጋጀችውን ያነበብንልን። የምናነበው ደግሞ
በዚህ ይህንን መጽሐፍ እያነበቡ ህይወት አለበት ብለው የሚያምኑ ዛሬም ድረስ እውነት የሚመስላችሁ በጣም ብዙ ትውልዶች አሉ። አይ እነኚህ ወንድም እህቶች ሲኦል እንዲገቡ አንፈልግም። ማምለጥ አለባቸው፣ መዳን አለባቸው። ይህንን መጽሐፍ ትክክል ነው ብሎ የሚያምን ሰው አለ አሁንም ብራዘር። ስለዚህ ይህንን ጉድ እያሳየን ያለ ነው እና ወንድሞች በጣም ጥሩ ማሳያ ነው። እንግዲህ ሰይጣንን እንደዚህ ያክል እየተንከባከበ ከዛ ጻድቅ ነው ይሆናል ማለት ነው። ለዚህ ነው የምናነብላችሁ። እናንተ ቤትማ አይነበቡም። እነኚህ ጉዶች ይደበቃሉ፣ ይሸፈናሉ። ለዛ ነው የምናነብል። አሁን በደንብ ተከታተል። ከዚህ ስትሰማ እየሄድክ እየጻፍክ ሄደህ ጠይቃቸው። ይህንን መጽሐፍ ለምን ጻፋችሁት? ከወንጌል አንጻር እንዴት ነው እያላችሁ መጠየቅ ያለባችሁ እናንተ ናችሁ። ቤተክርስቲያናችሁ መታደስ አለባት የምንለው ከዚህ አንጻር ነው። ጸጋ ይብዛላችሁ ወንድሞች። ቴንኪው ወንድምና ቴንኪው። ተባረክ። ሰብልዬ ቅድም አላስጨርሱሽ የምትይው ነገር ካለ መቀጠል ትችያለሽ። እኔ ልመልስለት የነበረው ጌታ ኢየሱስ ክርስቶስ ስንት የሚተረክለት አምላክ እያለ ስንት ተነግሮለት ያላለቀ ታሪክ እያለው መንገድ እውነት የሆነ ዋናውን ትተው የሰው ትኩረት በቃ የዘላለም ሕይወት የሆነውን አዳኝ በመሸፈን ብዙ የሚተረክለትን የቀራኒውን ባለውለታ እንዳይወራለት በማድረግ መንገድ ማሳት፣ አይምሮን ቢዚ ማድረግ፣ ለሚድኑ እንቅፋት መፍጠር፣ በር ላይ ቆመው በቃ ወይ ያገቡ ወይ ያስገቡ፣ ውሸት ተረት በማይመስል ነገር 16 እግር ቢኖረው 7 ዓመት አይደለም 1000 ዓመት ቆሞ ቢጸልይ ምንም እኮ ከጌታ ኢየሱስ ክርስቶስ ከዋናው በላይ ሊተረክለት አይገባም። ይሄ መንገድ የመዝጋት በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቆሙ፣ እንደገና በባርነት ቀንበር አትያዙ። ክርስቶስ ነው ነፃ አውጩ። ነፃ የሚያወጣውን ትተው ምንም የማይጠቅም በቃ ምንም ጥቅም የሌለው ዋናውን በመጋረድ የመሸፈን ስራ እና እኔ ለወገኖች አሁን የምለው ምንድን ነው፣ በዚህ ባለቀ ዘመን፣ በዚህ በመጨረሻው ዘመን ጌታ ኢየሱስ ክርስቶስ መምጫው በደረሰበት ዘመን ቀን ሳይመሽባችሁ ቶሎ ንቁና ጠይቁ። ከተረት ጋር የግድ መተባበር የለብንም። ከውሸት ጋር የግድ መተባበር የለብንም። ተክለ ሃይማኖት አይደለም ማንም የምድር ነገስታት ቢሰበሰቡና የፈለገ ታሪክ ቢኖራቸው የፈለገ ተአምር ተሰራ ቢባል የሚያስደንቅ ነገር ቢሰራ የህይወት ጉዳይ ግን ዋናው ኢየሱስ ነው። በቃ ከኢየሱስ ክርስቶስ በላይ ሊወራለት የሚገባን ሰው ካለ ወይም አንድ የሆነ ነገር ካለ ይሄ መንገድ ለመዝጋት ነው። የሰው አይምሮውን ተወጥሯል። በቃ ከጌታ ኢየሱስ ክርስቶስ ላይ ልቡ አይምሮ የለም። በቃ የለም። ተነስቶ ወደ ሌላ ገድል ምናምን በሚባሉት ገድላቸው ታምር ሰሩ እንደዚህ ያደረጉ በሚባል ድንግል ማርያምን መርጧት ነው እግዚአብሔር አይደለ እንዴ? በሱ አምላክ ሰው ሆኖ እንዲወለድ የሆነው እግዚአብሔር ስለመረጣት ነው። እግዚአብሔር ስለመረጣት እንጂ እሷ አዳኝ ስለሆነች አይደለም። እሷ መንገድ ስለሆነች አይደለም። እሷ ህይወት ስለሆነች አይደለም። ዋናው ኢየሱስ ክርስቶስ ነው። ዋናውን የሚያዘናጋ የጠላት ስራ ነው። ንቁ ነው የምለው እኔ ለወገኖቼ። ይሄ ተረት ይብቃችሁ። ምክንያቱም እስካሁን ድረስ በህይወት ያለፉ ሰዎች አልፈዋል። ከእንግዲህ ግን ያለው ሰው መንቃት አለበት። ለዘላለም ንስሐ ገብተን ወይም ደግሞ ገሃነም ከገባን በኋላ ተመልሰን እድል ብናገኝበት አይደለም። የዘላለም ሞት ማለት አሁን 2 መንገድ አለ። ከሁለቱ መንገድ መርጠን የምንጓዘው በህይወት እያለን ነው። ስለዚህ እኔ አሁንም ለወገኖቼ የምተወው ይሄ ምንም የማይጠቅም በቃ መንገድ ዘጊ ነው። አይምሮንም ቢዚ በማድረግ ህዝቡ በቃ ተዘናግቷል። አሁን ምን እንደሚያደርግ እኔ ሰሞኑን ጥያቄ የሚፈጥርብኝ የሚሰግዱት ስግደት ሁሉ ይሄ መጽሐፍ ቅዱስ የሚደግፈው ነገር አይደለም። ኢየሱስ በጨረሰልን ነገር ላይ የግድ እኛ ሌላ ስራ መስራት የለብንም። በቃ እሱ በጨረሰው ስራ ማመን ብቻ እኮ ነው። ነፃ የምንወጣው በዚህ በማመን ብቻ ነው፣ በእምነት ብቻ ነው። ባንናገር ደግሞ ወደ አለብን። ወንጌልን ለፍጥረት ሁሉ ለዓለም ሁሉ ሂዱ ስበኩ ተብሏል። ዝም ማለት ደግሞ አይቻልም። ለምን እንደምትሰብኩት ለምንድን ነው የምትናገሩት ለሚሉት እኔ መልስ ይሄ ነው። በቃ ግድ ነው። የደም ተጠያቂነት እንዳይኖርብን የግድ መናገር አለብን እና ይሄ ገድል ደግሞ ግዴታው በወንድሞቼ ላይ ተጭኗል፣ አደራው ተጭኗል። ባይሰብኩ ደግሞ እስከ ሞት ድረስ ቅጣት አለው። እግዚአብሔር በአንድም በሌላም ሰዎችን ይቀጣል።
ስለዚህ መናገር ግድ ነው። እባካችሁ እኔ ለወገኖቼ የምለው ዛሬም ንቁ ነው። ተሸፍኗል፣ ኢየሱስ ተሸፍኖባቸዋል። ይሄ መገለጥ ያለበት ኢየሱስ እግዚአብሔር አንድያ ልጁን ለእኛ የሰጠው ኢየሱስ ተሸፍኖባቸዋል። ይሄ ተረት ሌላ ነገሩን ታውትና ወደ ኢየሱስ ክርስቶስ ተመለሱ። እሱ ሕይወት ነው፣ መንገድ ነው፣ እውነት ነው። ከሱ በቀር ሌላ ምንም የለም። በቃ ውሸት ነው ሌላ ሁሉ። የሚያዋጣው ኢየሱስ ነው። ትኩረታችን ወደ ኢየሱስ ሲሆን ምንድን ነው እሱ እየተሰራ ያለው? ንቁ ላለሁ እኔ ዘመኑ እያለቀ ነው። የጌታ መምጫ የዓለም ፍጻሜ እየተቃረበ ነው። ዛሬ ካልነቃን ዘላለማዊ ሕይወታችን ዘላለማዊ ነገራችን ለዘላለም ይበላሻል። ሳይበላሽ እንንቃ ነው የምለው። ጌታ ይባርካችሁ። ተባረኪ ሰብልዬ፣ ድንቅ መልእክት። ይኸው ነው የሁላችንም መልእክት። አፍ ቅዱስ እውነት ወደ እግዚአብሔር ቃል ነው። በቃ ከድንግል የተወለደው የእግዚአብሔር ልጅ ኢየሱስ ክርስቶስ እኮ ሞተልህ። አይበቃም እንዴ ብራዘር? እዚህ እግራቸው ተቆረጠ ይላል፣ እዚህ አይኑ ጠፋ ይላል፣ እዚህ አንገቱ ዞረ ይላል፣ እዚህ መቀመጫው ሳሳ ይላል፣ እዚህ ጋር ጀርባው ጎበጠ ይላል። እንትና ጀርባው ጎበጠችልኝ፣ እንትና መቀመጫው ሳሳ፣ እንትና ፀጉሩ ተላጨ፣ እንትና ቅንድቡ ተነቀለ፣ እንትና እግሩ ተቆረጠ፣ እንትና አንጎሉ ፈሰሰ። ምን ይጠቅማል ብራዘር? አምላክ ሰው ቀራንዮ መስቀል ላይ ሞተ፣ አለቅ። አንዱ ስለ ሁሉ ሞተ፣ አለቅ። አንዱ ስለ ሁሉ ሞተ። በቃ ያን የሞተውን የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስን እመነው። በእኔ የሚያምን የዘላለም ሕይወት አለው ብሏል፣ አለቀ። በሌሎች ብታምንስ የዘላለም ሕይወት የለም። እና ይሄን ነው ብንለው መቅዲ፣ ከዛ ገንዬ መቅዲ ትቻለሽ። ኤርምያ ያለሁኝ አታስገቡ የጌታ ሰላምና ጸጋ ይብዛላችሁ። ቅዱሳን ሁላችሁም ወንድሞች እህቶች፣ ከላይ ከታች ያላችሁ ኤርምያ ተባረክ፣ ጸጋ ይብዛልህ። በጣም ነው አሪፍ ነው። ምንም ማለት አይቻልም በዚህ ጉዳይ ላይ። ጨለማውን እግዚአብሔር ካላነሳው እንግዲህ እኛ ያቅማችን እንለፋለን፣ ያቅማችን እናገራለን። እንደዚህ ዋጋ እየከፈልክ ያለ ሰዓትህ እንቅልፍን ሰዓት ትተህ ማረፊያህን ትተህ እንደዚህ ዋጋ የምትለፈው አንደኛ እነሱ እንዲነቁ ነው። ሁለተኛ ደግሞ እግዚአብሔር ቃሉን እውነት ለማስተማር ያለ ራብና ጥማት ነው። ይገባናል። ግን እነሱ እየገባቸው እያወቁት የሚሸፍኑት ነገር ይሆናል አይደል? አለባብሰው ለማለፍ። እኔ አሁን ሮያልን ሁሉ ጊዜ ስሰማው እውነት እንደሆነ እያወቀ ግን ይሁን ደብቆ ለማለፍ የሚታገሉ ትግል አለ። የቤቱን ገመና ላለማስጣት ግን አይደለም። እውነትን እውነት በሉ፣ ሐሰትን ደግሞ ሐሰት በሉ እንደሚል እግዚአብሔር ቃል ሐሰትን ነው ብለህ በራስ ቤተ እምነት መቆም አለብህ። እስከ መቼ ድረስ ይሸፈናል? በጣም ኤርምዬ፣ አንዳንድ የዋህቶችና ወንድሞች አሉ በኦርቶዶክስ ቤትና የእግዚአብሔርን ቃል በጭራሽ አያውቁትም፣ አያነቡም። ይዘውም ይፈሩታል። በጣም ነው ይፈሩት፣ አያነቡትም። ግን ስትላቸው በደፈነው አባቶችም በምን ያክል እምነት እንደሚያምኑ የእግዚአብሔርን ቃል ብጠይቃቸው አያምኑት። የእግዚአብሔርን ቃል ይጠራጠሩታል። አባቶችን ግን በፍጹም ንጹህ ናቸው ብለው እንዴት እንደሚያምኗቸው ግን ከየት አምጥተው ነው እንዴት አስተማሯችሁ ብትላቸው እነሱ አይዋሹን ይለዋል። የማይዋሸው ሕያው የሆነው ቅዱስ ቃሉ ብቻ ነው። እነሱማ ተረታቸውን እየደበቁ ነው። ለምን አንድ አባት ታዲያ ይሄንን የእግዚአብሔርን ቃል ትቶ ይሄን እሺ የሚያምኑበትን በመጽሐፍ ቅዱስ ብቻ እናምንም ይላሉ አይደል? ለምን ቤታቸውን ከፍተው ይሄንን ሙሉውን እየገለጡ እንደዚህ ለምን ልጆቻቸውን አያስተምሩም? እውነት ከሆነ ግንስ አያስተምሩም። ውስጡን ላይ ቄስ የሚባለው ተረት ራሳቸው የተረቱት ውስጡን ለቄስ እየሸፈኑ ትውልዱ እውነትን እንዳያውቅ ነፃን እንዳይወጣ ጉድጓድ ውስጥ እየከተቱ እውነት እንንቃ፣ ንቁ። ጌታ ኢየሱስ ያንቃችሁ። በእውነት ያላችሁበት ዘመን ነው እህታችን ብላል። የመጨረሻው ዘመን ላይ ነው ያላችሁት። ለምን በስርዓት እኮ ስትነጋገሩ አሁን ቅድም ያወንድማችን እውነት እስኪደርስበት ድረስ ያለው ትግል ከኤርሚ ጋር እያወራ ግን የሆነ በቃ እንትኑ ሊገለጥ ሲል ግን በቃ ማይኩን መክፈት እንትን ማለት ጀመረ። መረበሽ፣ ማወክ ታውቁታላችሁ። ግን ለምን ያወቃችሁትን እውነት አፍናችሁ ያዛችሁት?
እድር ነው የሚቀርባችሁ እኮ ማህበራዊ ነገር ነው የሚቀረው። ግን የተወሰነ ጊዜ ድረስ ነው እውነትን አውቃችሁ የምትደበቁ ሰዎች፣ እዛ ቤት ለመቀመጥ ብላችሁ የምትኖሩ ሰዎች አታርፍዱ። ተሎ ወደ ጌታ ነው። እውነት እንኳንም ይሄን ሁሉ ጉድ ሳላይ ደግሞ ወደ ቤቱ ጠራኝ እግዚአብሔር። ይሄ ሁሉ ገለባ ኑሯል ለካ የሚሸከመው እኔም በዛ ቤት ብሆን እኔም ማሳዳጁኝ ኤርሚን ተሳዳቢ ነበር መሆኑ ዳኒን ተሳዳቢ ነበር መሆኑ ግን እግዚአብሔር ይመስገን ተሎ ስለጠራ እውነት ስለበራልን እውነትም መንገድም የሆነውን ክርስቶስን ተከተሉ። እኔ በጎች እረኛ ነኝ እንዳለ እረኛችን ክርስቶስ ነው። ሌላ እረኛ የለም። ለኔ ሲል ነው የቆመው፣ ለኔ ሲል ነው የጸለየው፣ ለኔ ሲል ነው ጸለየና ነበበን እንኳን አለይታችሁ አላወቃችሁት። እና ይሄንም ብለ ኤርሚ ተባረክ፣ ጸጋ ይብዛል፣ ወንድምነት ጌታ ኢየሱስ ይባርክ። አሜን። ቴንኪዩ መቅድዬ ተባረኪ። እግዚአብሔር ነው ሁላችንም የሚረዳን። እውነትሽና መንፈሳዊ ዓይኖች ባይከፈቱ ኖሮ በዛ ድቅድቅ ጨለማ ውስጥ ነበር ነው። አሁንም እዛው እንኳን ያሉት አባቶቻቸው ያው እንደሚሉት ድቅድቅ ጨለማ ውስጥ ነው ያለነው። ወንጌል ይሰበክ እያሉ የወንጌል ስብከት ዋናው ስብከተ ወንጌል ኃላፊ የሆኑት ጳጳስ ራሱ እየጮሁ ነው። ወንጌል ቤተክርስቲያን ውስጥ ስለሌለ ወንጌል ይሰበክ፣ ጨለማ ውስጥ ነው ያለነው፣ ድቅድቅ ጨለማ ውስጥ ነው ያለነው እያሉ እየተናገሩ ነው። እኛ ስንናገር እንደ ጠላት እንቆጠራለን። ያው በጣም መረዳት ስለሚረዱ ነው። የሰራዊት ጌታ እግዚአብሔር ዓይኖቻቸውን ይከፍታል፣ እየከፈተም ነው። እኛ ግን እንቀጥላለን ይህንን አገልግሎት ማለት ነው። ጸጋ ይብዛላችሁ። ገኒ ያለሽ ኤርሚዬ አለው። የጌታ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ ወንድሞች? ደህና ነን፣ ጌታ ይባረክ። እንግዲህ ምንም ማለት አልችልም። ማለት ይሄ እውነት አይምሮ ያለው ሰው ስዕል ላይ አንጻው ሰይጣናዊ ነው። ያው ሰይጣን ስዕልን አንጸባርቆ ቀሚስ ለብሶ ከፀሐይ ይልቅ የሚያበራ ነገር አሳየኝ ብሎ ሲል ሰው እንዴት ለህይወቱ አይሳሳም? እንዴት ብሎ ለምን አይነቁም? በተለይ ለነዚህ ለሰዎች ኢየሱስን ክዶ በሰዎች ለመታመን እንዴት እንደሚጋጋጡ ስታይ በጣም ከባድ ነው። ግን እግዚአብሔር አምላክ የልቦና አይናቸውን እንዲከፍት እንጸልያለን። እናንተ ለምንድነው ይህን የምታነቡት? ምንድነው የሚጠቅማችሁ? ምንድነው እናንተ ከዚህ የምትፈልጉት? የሚሉት ብዙ ወንድሞች፣ እህቶች፣ እናት አባቶች አሉን እዛ ቤት ውስጥ ሆኖ አሁንም ይሄንን እያመለኩ ያሉ ተክልዬ የሚሉ አሉ፣ አቡ የሚሉ አሉ፣ ብዙ አሉ። ይሄንን ስዕል ፊት ቆሞ የሚሰግዱ በእውነት እግሬ ለእኔ ተቆረጠ እያሉ የሚያመልኩ ዛሬም አሉ። እኛ ጌታ ረድቶን ነው ያመለጥነው። እናንተም የምታገለግሉ ወገኖች ጌታ ኢየሱስ ጸጋውን ያብዛላችሁ። ይሄንን ማንበብ ራሱ በጣም ይሰለቻል። እውነት በጣም ነው የሚሰለቸው፣ በጣም ያስጠላል። ግን ያው እግዚአብሔር ጸጋውን ስላበዛላችሁ ነው የምታነቡት። ለሌሎች መዳን እግዚአብሔር ስለረዳችሁ ነው። በእውነት እኔ በጣም ነው እግዚአብሔር ፊት ስለእናንተ ጌታን አመሰግናለሁ። በርቱ። አሁንም ጸጋውን ጌታ ኢየሱስ ያብዛላችሁ። በርቱ ኤርሚዬ። ጌታ ኢየሱስ ለእነሱም እንግዲህ የህይወት መንገድ እውነት ዘላለሙን እነሱ እኮ እንትና ቆንጥራ ታወጣለች እንትና ቆንጥሮ ያወጣል የሚባል ያን መጽሐፍ ስላላቸው ሜቢ እንደዛ እንወጣለን ብለው ተስፋም ሊያደርጉ ይችላሉ። ያ ውሸት መሆኑን እንዲያውቁ እውነት በጌታ በኢየሱስ ክርስቶስ ብቻ መግባት እንደሚቻል እንዲረዱ ጌታ ኢየሱስ ይርዳቸው። ተባረኩልኝ ኤርሚዬ፣ ጸጋው ይብዛላችሁ። ኤርሚ፣ ቴዲ፣ ዳንዬ ጌታ ኢየሱስ ዘመናችሁን ይባርክ። ሰብልዬ አንቺም ተባረክ። መቅዲም ዘመናችሁ ይባረክ። ቴንኪዩ ገኒዬ፣ ተባረኪ። አንቺም ጸጋ ይብዛልሽ። እኔት ተባረኩ እህቶች፣ በጣም ነው የምናመሰግነው። እንግዲህ ይሄ ታሪክ ሊመልሱት አይችሉም፣ ሊደፍሩት አይችሉም። ተክለ ሃይማኖት ለእኛ ሲል እግሩ ተቆረጠ ብሎ የሚለው ታሪክ እርስ በርስ ይጣላባቸዋል። አያመጡትም፣ የተጻፈም አያመጡም። ቢያመጡም እርስ በርሱ ይጣላባቸዋል ታሪካቸው ማለት ነው። ስለዚህ እግሩ የተቆረጠው ስለ ኢትዮጵያ ሲጸልይ የተባለው ውሸት መሆኑ በዚህ ላይ ይሰመርበት። ኦኬ።
ሌላውም በሌላ ጊዜ ደግሞ እንጨምራለን። አሁን ሰሙነ ሕማማት ላይ ናቸው ተብሎ ስለተባለ በዚህ እናበቃለን። እኔም ጋር ሌሊት እየሆነ ስለሆነ ቴዲ የምትለው ካለ ጨምርና እንጨርሳለን። ቴዲ ያለህ እሺ፣ ቴዲ ቢዚ ነው ማለት ነው ከልጆች ጋር። ከልጅ ጋር ሆኜ ነው ጠራኸኝ? አዎ ችግር የለም። አይ የምትለው ካለ በልና ለጨርስ ስለሆነ ነው እንዴ? እሺ። የዚህ መርሃ ግብር ዓላማ ፊታችሁን ወደ ጌታ ኢየሱስ እንድትመልሱ ነው። እንዲህ ካሉ እንግዳ ትምህርቶች፣ እንግዳ ልምምዶች፣ እንግዳ ስርዓቶች፣ እንግዳ ነገሮች አይኖቻችሁን እንድታነሱ፣ ልባችሁን ለጌታ ኢየሱስ እንድትከፍቱ፣ በንስሐ ወደ እሱ እንድትመለሱ ነው። ከዛ የተለየ ምንም ዓላማ ምክንያትም የለንም። በቃ ጌታ ኢየሱስ ይወዳችኋል። እንዲህ ያሉ እንቶ ፈንቶ የሆኑ ትምህርቶችና እንግዳ ልምምዶች ከጌታ ኢየሱስ ከጌታ ኢየሱስ ይልቅ ማምጣት ያችን ኳሷ ከጌታ ኢየሱስ ይልቅ አይኖቻቸውን አይውሰድባችሁ ነው ዋና መልእክታችን። በቃ ልጅ አስቸገረኝ። እንወዳችኋለን። ጌታ ኢየሱስ ይወዳችኋል። ተባረኩ። ቴንኪው። እሺ ችግር የለውም። እንረዳሃለን ቴዲዬ። ተባረክልን። ጸጋ ይብዛልህ። ጌታ ይባረክ። ወንድምነት ዳን ያለህ አለ ወንድምነት አለ። ቤት ትከፍታለህ እንዴ? አዎ ቤት ነኝ፣ መክፈት እችላለሁ። በቃ ከከፈትክ ደግሞ ወደ አንተ ጋር እንዞራለን። እሺ አሪፍ። እሺ ኦኬ። በቃ የምትለው ከሌለ ሶሪ። ለኤፌሶን ቅዱሳን ቅዱስ ጳውሎስ ሲጽፍላቸው በተለይ በምዕራፍ 1 ቁጥር 15 ጀምሮ የኤፌሶንን ቅዱሳን የተናገራቸውን ክፍል መጽሐፍ ቅዱስ የምታነቡ ሰዎች ታስታውሳላችሁ። ጌታን አምነው እንኳን ከዳኑ በኋላ ምን አይነት ጸሎት እንደሚጸልይላቸው በጣም ልቤን የሚነካው ክፍል ነው። እንደምታውቁት ምን ይላል? ስለዚህ ምክንያት ስለዚህም እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳንም ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገኑ ስጸልይ ስለ እናንተ ማሳሰብን አልተውም ይላል። ከዛ ቀጥሎ የሚለውን ስሙልኝ ወንድሞች እናቶች፣ ሐዋርያቱ ምን እንደሚሉ የክብር አባት የጌታችንን የኢየሱስ ክርስቶስን አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ይላል። ልብ በሉ፣ እዚህ መገለጥ ላይ መቼ ነው የሚደርሱት እነኚህ ሰዎች? እንደዚህ አይነት መጽሐፍ እያነበቡ ጠገሮ ከርከሮ ምናምን ነገር እያሉ ማለት ነው። የክብር አባት የጌታችን ኢየሱስ ክርስቶስን አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለ የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ይሄንን እንድታውቁ እጋደላለሁ። ለቆላሲያስም ቅዱሳን እንደዚሁ ነው ያላቸው። ለቆላሲያስም ቅዱሳን በጣም የሚገርም ነገር እሱም ደግሞ የተናገረው ቅዱስ ጳውሎስ ምን ይላል? ስለ እናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት እንዴት ያለ ትልቅ መጋደል እንዳለ ልታውቁ እወዳለሁ ይላል። ቅዱስ ጳውሎስ ይጋደል የነበረው ብራዘር ገድልና ድርሳን የሚባል አርቲ ቡርቴ የሆነ የሰው ተረት መጽሐፍትን አልነበረም እንዲያውቁ ይጋደለው የነበረው። በብራና የተጻፈውን ከበርኖሱ ጋር ክረምቱ ሳይገማ አምጣልኝ ብሎ ለልጁ ለጢሞቴዎስ ሲመክረ የነበረው የብሉይ ኪዳን መጽሐፍት ነበር ይዞር የነበረው። እነሱ ደግሞ ስለማን የሚናገሩት? ስለ ጌታ ስለ ኢየሱስ እና ስለ እናንተ በሎዶቅያ ስላሉት ፊቴም በስጋ ስላላዩት እንዴት ያለ ትልቅ መጋደል እንዳለ ልታውቁ እወዳለሁና ካለ በኋላ ልባቸው እንዲጽናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይላል። ያለ ብራዘር አገልጋይ ከሆንክ ክርስቶስን ትውልድ እንዲያውቅ ነው መጋደል ያለብህ። የምትጸልይም ከሆነ የምታስተምርም ከሆነ የምትሰብክም ከሆነ ምን የምታነቢም ከሆነ ምንም አይነት በመንፈስ ቅዱስ በጸጋ ስጦታ በክርስቶስ ቤተክርስቲያን ላይ ከፈሰሰ ጸጋው ካገኘህ ማን እንዲያውቁ ማለት ነው? የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይላል ቅዱስ ጳውሎስ። ለኤፌሶን፣ በአኪያ፣ በቆሮንቶስ፣ በገላትያ፣ በሰምርኔስ፣ በሰርዴስ፣ በአሕዛብ ሀገሮች ባሉት ሁሉ በአይሁድም ዘንድ ይሁን
የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁ እጋደላለሁ አለ። በስብከት የሚጋደለው በጸሎት የሚጋደለው በባህር ላይ መርከቡ እየተሰበረበት በባህር ውስጥ በማደር በረሃብ በጥም በእንግላት የሚጋደለው ጳውሎስ ማንን ለማሳወቅ ነው? ክርስቶስን። ለማን ሊያጫቸው ነው? የቆሮንቶስን አማኞችና ሌሎችን አብያተ ክርስቲያናት እየዞረ በስፍራው ሊሰብክ የነበረው እንደ ንጽሕት ድንግል አድርጌ ለአንድ ወንድ ላጫችሁ እኮ ነው ብሎ ያለው ታውቃለህ። ለአንድ ወንድ ጳውሎስ ሰብኮ የሚያጭ ለክርስቶስ ነው፣ የሚያገናኝ ከክርስቶስ ጋር ነው። ምክንያቱም የሞተለት ክርስቶስ ነው፣ የሞተልህ ክርስቶስ ነው፣ የሞተልሽ ክርስቶስ ነው። ማንንም ሰብከ ወደ ክርስቶስ የማታመጣ ከሆነ በቃ ከንቱ ሆኗል ማለት ነው። ስብከት ትምህርት እግዚአብሔር አላክህም፣ አንተ አሳች ነህ ማለት ነው። እና አባቶቻችን ሐዋርያት እነ ቅዱስ ጳውሎስ ይጋደሉ የነበረው የእግዚአብሔር ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይላል። ለአይሁድ፣ ለግሪክ ሰው፣ ለተማረ፣ ላልተማረ፣ ለወንድ፣ ለሴት፣ ለባሪያ፣ ለጨዋ፣ ለማንም የለም ክርስቶስን እንዲያውቁ እጋደላለሁ። ለምን ትጋደላለህ? ቅዱስ ጳውሎስ የተሰወረ የጥበብና የእውቀት ሁሉ መዝገብ በእርሱ ነውና ይላል። ስለዚህ ማንም በሚያባብል ቃል እንዳያስታችሁ ይሄንን እላለሁ ይላል። በሚያባብል ቃል መጽሐፍ ቅዱስ ላይ ስታነብ አንተ በክርስቶስ ኢየሱስ ካመንክ ነው የዘላለም ሕይወት ያለ፣ ካላመንክ የለህም። እኔ ግን በክርስቶስ ኢየሱስ ስላመንኩኝ እኔ ስላመንኩ ብቻ ልጆቼ 22 ትውልድ 90 ትውልድ ይማርላል እንዲህ የሚባል አርቲቡርት የለም። ብራዘር ሰው በልቡ አምኖ ባፉ መስክሮ ይድናል። ፒሪየድ። ልጆቼ በልባቸው አምነው ባፋቸው መስክረው ይድናሉ። ያንን እንዲሆኑ ግን እንደ አባት እናታቸውም እንደ እናት ባለውበትም በማገልገልበትም በሚገለገልበትም ቤተክርስቲያን እንደ ቤተክርስቲያን እናስተምራቸዋለን። በትምህርት ቤት ይማራሉ መጽሐፍ ቅዱስ ስለ ጌታ በትምህርት ቤታቸው ማለት ነው። አንድ ሳብጀክት ነው ባይብል። እኔ ልጆች የማስተምርበት ትምህርት ቤት አንድ ሳብጀክት ነው ብራዘር። ሳይንስ ሂሳብ እንደሚያጠኑ አንድ ሳብጀክት ነው። ባይብል አላቸው በየክላሳቸው የየራሳቸው መጽሐፍ ቅዱስ አለ የሚባል ነገር የለም። ጥቅስ በደንብ ነው በደንብ ተጠይቆ ሲበሉ ጸልየው፣ ባንዲራ ሲያወርዱ ጸልየው፣ ሲሰቅሉ ጸልየው። በቤተክርስቲያንም ልክ እንደዚሁ በቤትም ልክ እንደዚሁ። ስለዚህ ልጆቼን በሚሄድበት መንገድ እመራለሁ ማለት ነው። በልባቸው አምነው በአፋቸው መስክረው ነው የሚድኑት። ኤርሚያስ ስለዳነ ልጆች ሁሉ ይድናሉ ማለት አይደለም። አዎ እኔ የዳንኩበትን መንገድ የዳንኩበትን እውነት ያዳነኝን ኢየሱስ ክርስቶስን እነግራቸዋለሁ፣ እየነገርኳቸውም ነው። አለቀ። በልባቸው አምነው በአፋቸው መስክረው ይድናሉ። አንዱ ጌታ ሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ተብሎ የተጻፈው በገድላት ድርሳናት ውስጥ እኮ የተጻፈው እኮ አንተ ብራዘር መጽሐፍ ቅዱስ ላይ እንኳን ራሱ እኮ ብትፈልገው እኮ አታገኝም እንደዛ አይነት ነገር። አንተ ስላመንክ 25 ትውልድን 55 ትውልድህ ይማርልሃል ብሎ ይላል። እውነትህን ነው። እንደ አፋር ግመል ተከታትለ ሄደ ሲኦል ነው የምትገባው ነው ብዬ የምልህ ከነ ፍልስፍና። እነዚህ ከኦርቶዶክስ ነው የመጡት። የሚገርም ነው። ኦርቶዶክሳን የጥንት የጠዋቶች እናውቃቸዋለን ብለው ግቡ ተብለህ የምትባልበት የለም። የእግዚአብሔር ልጅ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ግን ህይወት የለውም።